ዓለም ላይ ክርስቶስን የሚከተሉ ወይም ክርስቲያኖች ነን የሚሉ በጣም በሺህ የሚቆጠሩ አብያተ ክርስቲያናት ወይም ዲኖሚኔሽንስ አሉ። ከነዚህ ሁሉ መካከል የክርስቶስ የሆነችው ቤተክርስቲያን የትኛዋ መሆኗን በምን እናውቃለን? ክርስቶስ ራሱ ስለዚህ ጉዳይ ምን ብሏል? ምናልባትም በአንዳንድ ሀገሮች የተወለዱበት ሁኔታ ያደጉበት አገር ስለ ክርስቶስ ለመስማት ክርስቲያን ለመሆን እድል የማይሰጥ ሁኔታ ላይ የተወለዱ ሰዎችስ መጨረሻቸው ምንድን ነው የሚሆነው? ምንም ሳያውቁ ወይም ሳይማሩ ሌሎች ያገኙትን እድል ሳያገኙ በሌሎች ላይ የሚፈረደው ፍርድ እነሱ ላይ ይፈረዳል ወይ? የክርስቶስ የሆነችውን ትክክለኛይቱን ቤተክርስቲያን በምንድን ነው የምናውቃት? በቤተክርስቲያን ታሪክ ትምህርታችን ዛሬ በሰፊው የምንመለከተው ይህንን ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ማለት ነው ደቀ መዛሙርቱን አንድ ጥያቄ ጠየቃቸው። ሰዎች የሰው ልጅ ማን ይሉታል? እንግዲህ ክርስቶስ በምድር ላይ በነበረ ጊዜ ራሱን ከሚጠራበት ስም አንዱ የሰው ልጅ የሚለው ነው። የእግዚአብሔር ልጅ ከሚለው ይልቅ የሰው ልጅ ብሎ ራሱን መጥራት ይመርጥ ነበር እና ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። ይሄ እንዲሁ ስናየው ከላይ ይሉኝታን እንደሚያስፈልግ ነው የሚያሳየው። ሰው ምን ይለኛል ማለትን ክርስቶስ ራሱ ብሏል። አሁን ክርስቶስ ሳያውቅ ቀርቶ አይደለም፣ ሰው ምን እንደሚለው ያውቃል፣ እንደሚያስበው ሁሉ ያውቃል። ግን ሰዎች እኔን ማን ይሉኛል ብሎ ጠየቃቸው። ኤልያስ ነው ይሉሃል፣ ሙሴ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል፣ መጥምቁ ዮሐንስ ነው ይሉሃል አሉ። እውነትም ህዝቡ ኤልያስ ተመልሶ ይመጣል የሚል ትንቢት ስላለ ክርስቶስ የኤልያስ ድጋሚ መምጣት ነው ወይም ራሱ ኤልያስ ነው ብለው የሚያስቡ ሰዎች ነበሩ። የለም ሙሴ ከሞት ተነስቶ መጥቶ ነው የሚሉ ሰዎች ነበሩ። መጥምቁ ዮሐንስ ደግሞ ከተገደለ በኋላ ነው ይሄ ንግግር እንግዲህ እየተነገረ ያለው። ከተገደለ በኋላ ሄሮድስ መጥምቁ ዮሐንስ ከሞት ተነስቶ ድጋሚ መጥቶ ነው እያለ ያወራ ነበር፣ ይፈራ ነበረ። ስለዚህ መጥምቁ ዮሐንስ ነው ይሉሃል፣ እንዲህ ነው ይሉሃል ብለው ነገሩት። ነግረውት ሲጨርሱ ክርስቶስ ምን አለ? እናንተስ ማን ትሉኛላችሁ? ይሄ በጣም ወሳኝ ጥያቄ ነው። በነገራችን ላይ ክርስቶስን እነገሌ እንዲህ ይሉታል፣ እነገሌ እንዲህ ይሉታል፣ እነገሌ እንዲህ ይሉታል የሚለውን ሲያጠና የሚውል ሰው አለ። አንተ ማን ትለዋለህ ነው ወሳኙ ጥያቄ። ሌሎች ማን እንደሚሉት ማወቅ እውቀት አይደለም። ከመካድ ወይም ከመሳሳት ሊያድን ይችላል። እሺ ሌሎች እንዲህ ይሉታል፣ እነገሌ እንደዚህ እምነት ተከታዮች ክርስቶስን እንደዚህ ይሉታል፣ እናንተስ እኔን ማን ትሉኛላችሁ የሚለው ጥያቄ በጣም ወሳኝ ነው። ብዙ ሰዎች የሌሎችን ሲያጠና የራሱን እምነት አያውቅም እና ይህን ጥያቄ ሲያቀርብ ከሐዋርያት መካከል ሁልጊዜም ለጥያቄም ለመልስም ለእምነትም ለክደትም የሚቀድመው የሌለ አለ፣ ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ምን አለ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ። ይህንን ቃል ተናግሮ ሲጨርስ ጌታ በጣም ተደሰተ። የዮና ልጅ ስምዖን ሆይ ይህንን በሰማይ ያለ አባቴ እንጂ ሥጋና ደም አልገለጸልህም። ስለዚህ እልሃለሁ አንተ ጴጥሮስ ነህ። ጴጥሮስ በግሪክ አለት ማለት ነው፣ ድንጋይ ማለት ነው። ስለዚህ አንተ ጴጥሮስ ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻ ሰጠሃለሁ። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል አሉ። ስለዚህ የጴጥሮስ መልስ በጣም ክርስቶስን አስደስቶታል። ተናግሮ ሲጨርስ ግን ምንድን ያለው? አንተ አለት ነህ፣ በዚች አለት ላይ ቤተ ክርስቲያኔን እንሰራለሁ ነው ያለው። ክርስቶስ ቤተ ክርስቲያኔ ብሎ የሚጠራት ቤተ ክርስቲያን የትኛዋ ነች? ቤተ ክርስቲያንን እሰራለሁ አላለም። ቤተ ክርስቲያኔን፣ የኔን ቤተ ክርስቲያን ነው ያለው። ክርስቶስ የኔ የሚላት ቤተ ክርስቲያን የትኛዋ ቤተ ክርስቲያን ነች? በምንድን ነው የምናውቃት? መለያችን ምንድን ነው? እዚሁ ንግግር ውስጥ አሉ እያንዳንዶቹ ሀሳቦች። በመጀመሪያ የጴጥሮስ ምስክርነት አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው ንግግር ነው የእምነታችን መሰረት ወይም የክርስትናችን መሰረት ማለት ነው። አሁን ጴጥሮስን አለት ነህ ያሰኘው ራሱ ጴጥሮስ አለት ሆኖ ወይም በጴጥሮስ ላይ ብቻ የሚሰራ ነገር ኖሮ አይደለም። እሱን እመጣበታለሁ። ግን ዋነኛ የጴጥሮስ አለት የተባለው የጴጥሮስ ትምህርት ነው። ምን የሚለው ትምህርት? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይህን ተናግሮ ሲጨርስ ጌታ ምን አለው? ይህን ሥጋና ደም አልገለጸልህም፣ በሰማይ ያለው አባቴ ነው አለ። ስለ ክርስቶስ ያለንን እውቀት፣ ስለ ክርስቶስ ያለንን ግንዛቤ ከሁለት አቅጣጫ ነው የምናገኘው። አንደኛው ከሥጋና ደም ነው፣ ከምርምር ነው፣ ከመጽሐፍት ከንባብ የተለያዩ ቪዲዮዎች ከማየት ሪሰርች ከማድረግ የምናገኘው ስለ ክርስቶስ የምናውቀው እውቀት አለ። ሁለተኛው በሰማያት ያለ አባቴ ገለጠልህ ያለው ማለት ነው፣ ከእግዚአብሔር የሚገኝ ነው። አንዳንድ ሰዎች ልብ ብለን ስናያቸው በጣም ስለ ክርስትና የሚያውቁ ግን የማያምኑ ሰዎች አሉ። በደንብ መጽሐፍ ቅዱስን በልቼዋለሁ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ጠይቀኝ አንድ ነገር የሚሉ ግን እምነት የሌላቸው ሰዎች አሉ። ለምን? ይህንን እውቀት ሥጋና ደምን የገለጸላቸው ከእግዚአብሔር የተገኘ እውቀት ሲሆን ግን ለመመስከር ያበቃል። አንተ ክርስቶስ
የሕያው እግዚአብሔር ልጅ ነህ። ክርስቶስ ማለት መሲህ የተቀባ ማለት ነው። አስቀድሞ በኦሪት በነቢያት የተነገረልህ ትንቢት የተነገረልህ ዘመን የተቆጠረልህ መሲሁ አንተ ነህ አለው። አንደኛ። ሁለተኛ የእግዚአብሔር ልጅ ነህ፣ በሌላ ቋንቋ እግዚአብሔር ነህ ማለት ነው። ራሱን ከእግዚአብሔር ጋር አስተካክሎ የእግዚአብሔር ልጅ ነኝ ስላለ ሊገሉት ይፈልጉ ነበር ይላል። የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው እና ክርስቶስ እግዚአብሔር ነው፣ የእግዚአብሔርም ልጅ ነው፣ መሲህም ነው ብሎ መመስከር ይሄ የመጀመሪያው መሰረት ነው። ከስጋና ከደም የሚገኝም እውቀት አይደለም ነው። ሁለተኛው ጴጥሮስን አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ አለው። ቤተክርስቲያኔ የሚለው ቃል ቤተክርስቲያን የማንም አለመሆኗን ያሳያል። የክርስቶስ ብቻ ነች። የነገሌ ቤተክርስቲያን የምትባል ካለች እሷ ቤተክርስቲያን አይደለችም። ምክንያቱም ክርስቶስ ክሌም አድርጓል። ገና ሲመሰርታት ቤተክርስቲያኔ ነው ያለው፣ የማንም አይደለችም። አንድ ቀጥሎ ምን አለ? ቤተክርስቲያኔን እሰራለሁ ነው ያለው። ቤተክርስቲያንን የሚሰራ ማንም አይደለም። ፋውንደሩ ገሌ ነው የሚባል ቤተክርስቲያን ከሆነ ያ ቤተክርስቲያን አይደለም። በዚህ ዓመተ ምህረት ገሌ መሰረተው የሚባል ቤተክርስቲያን የለም። ህንፃውን ሊገነባ ይችላል። ቤተክርስቲያንን ግን የመሰረታት ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ቤተክርስቲያኔ ብሎ የኔ ብሎ ነው የጠራት። እሰራለሁ ነው ያለው። ሰው አይሰራውም ማለት ነው። ቤተክርስቲያንን ሊመሰርት ማንም አይችልም ከተመሰረተው በቀር ብሎ መሰረቱም ክርስቶስ ነው ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው። እና አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም ማለት። ቤተክርስቲያኔ የሚለው ቃል ስለ አንድ ነገር እየተነገረ ነው። ቤተክርስቲያኖቼ አላለም። አብያተ ክርስቲያናቴን እሰራለሁ አላለም። ቤተክርስቲያኔ ያላት አንዲት ነች። ይቺ ቤተክርስቲያን ማነች የሚለውን ማጥናት ነው እንጂ ያለብን ቤተክርስቲያን ብዙ ልትሆን አትችልም። ይሄ ፕሉራሊዝም የሚያምኑ ሰዎች አሉ። ያው ሁሉም እኮ ወደ ጌታ ነው የሚያደርሰው የሚባል ትምህርት ጌታ አላስተማረም። ያም ያው ስሙን ነው የሚጠራው፣ ይሄም ስሙን ነው የሚጠራው አላለም። ይሄ ለፖለቲካል ኮሬክትነስ ብለን አንለው። መጽሐፍ ቅዱስ አይልማ ብርሃን ከጨለማ ምን ህብረት አለው ነው የሚለው። ስለዚህ ክርስቶስ ሁለት ካታጎሪ ነው የሰጠን በዚህ ንግግር ውስጥ፣ ቤተክርስቲያኔ የሚላት ቤተክርስቲያንና የገሃነም ደጆች ናቸው። የቀሩት የገሃነም ደጆች ናቸው። የትኞቹ ናቸው የገሃነም ደጆች? የትኛዋ ነች ክርስቶስ ቤተክርስቲያኔ ያላት የሚለው ላይ መነጋገር እንችላለን እንጂ ክርስቶስ አንዲት ቤተክርስቲያን ነው መስርቶ የሄደው። ከአትሪቢዩትስ ኦፍ ዘ ቸርች ወይም የቤተክርስቲያን ባህሪያት መካከል አንዱ አንዲት ነው። ሐዋርያት በሰሯት አንዲት ቅድስት ቤተክርስቲያን እናምናለን። አሐቲ ቅድስት ቤተክርስቲያን የምንለው ይህንን ነው። የቤተክርስቲያን ኔቸር ውስጥ አንዱ ዋነስ ነው ወይም አንድነት፣ አንድ መሆን ነው። ስለዚህ አንዲት ቤተክርስቲያን ቤተክርስቲያኔ ብሎ በነጠላ ነው የተናገረው። የቀሩትን የገሃነም ደጆች ነው ያላቸው። ስለዚህ ማንኛውም አካል ክርስትናን የሚያምን ሰው በትክክል ያለባትን ቤተክርስቲያን ይቺ ቤተክርስቲያኔ የተባለች መሆኗን ያምናል ማለት ነው። ከሷ ውጭ ያሉት ደግሞ የገሃነም ደጆች መሆናቸውን ያምናል። በሌላም ቦታ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ብሎ ቅዱስ ጳውሎስ ይህንን ኤፌሶን ላይ ደግሞታል፣ መልእክቱ ላይ ደግሞታል። ስለዚህ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም አለው። ስለዚህ ይሄ ምዕራፍ ውስጥ በጣም በርካታ እውነታዎችን እናገኛለን ማለት ነው፣ እነዚህ እስካሁን ያነሷቸውን። ከዚህ በተጨማሪ ግን ወደ ዋናው ጉዳያችን እንድንገባ የሚረዳን ምንድን ነው? ክርስቶስ ቤተክርስቲያንን ምን ላይ ነው የመሰረተው? አሁን በዚህ አረፍተ ነገር ላይ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያኔን እሰራለሁ ነው ያለው። ስለዚህ ቤተክርስቲያን የተመሰረተችው በዚህ ምዕራፍ ላይ በጴጥሮስ ላይ ነው። አለት የተባለ ሐዋርያው ቅዱስ ጴጥሮስ ነው። ስሙ ራሱ ተቀይሮ ስምዖን ነበረ፣ ጴጥሮስ ወይም አለት ተባለ። ስለዚህ በሐዋርያው በቅዱስ ጴጥሮስ አለትነት ነው ቤተክርስቲያን የተሰራችው ማለት ነው። በሱ ብቻ ግን አይደለም፣ እሱንም መለስበታለሁ። በአጠቃላይ በሐዋርያት አለትነት ላይ ነው የተመሰረተችው። ምናልባት ለጴጥሮስ ይሄ ቃል መነገሩ ብዙ ሰዎችን አሰናክሏል። በተለይ የካቶሊክ ቤተክርስቲያን እንደምታውቁት በእርግጥ ራሱን ችሎ በቦታው እንመጣበታለን፣ ሱፕሪማሲ ኦፍ ፒተር ወይም የጴጥሮስ የበላይነት የሚል አስተምህሮ አላት። ማለትም ጌታ አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም፣ የመንግስተ ሰማያት መክፈቻ ሰጥቻለሁ ያለው ለጴጥሮስ ነው። ስለዚህ ቤተክርስቲያን የተሰጠችው ለጴጥሮስ ነው። የቤተክርስቲያን የመጨረሻው ፓትርያርክ ወይም የበላይ አባት ቅዱስ ጴጥሮስ ነው። በመንበርም ደግሞ ጴጥሮስ የነበረባት የሮም መንበር ናት የሚል ትምህርት አስተምረዋል። አሁንም ድረስ እንግዲህ እንደምታውቁት በሮማን ካቶሊክ ፖፑ ከሌሎቹ ካርዲናሎች ወይም ከዛ ስር ካሉት ጳጳሳት የበላይ ሆኖ በጴጥሮስ መንበር ነው የሚቀመጠው። ለዚህ የሚቀርበው ማስረጃ ወይም ጀስቲፊኬሽን አንተ አለት ነህ የተባለው ጴጥሮስ ነው፣ ቁልፍ የተሰጠው ለሱ ነው በሚል ነው። ነገር ግን ጌታ
በጴጥሮስ ላይ ብቻ ቤተክርስቲያንን አልመሰረታትም፣ በሐዋርያትም ጭምር ነው። እና ጴጥሮስ ብቻ አይደለም ድንጋይ የተባለው፣ 12ቱም ሐዋርያት አለት ተብለዋል። ይህንን ለመረዳት ወደ ብሉይ ኪዳን ልውሰዳችሁ። በብሉይ ኪዳን ሁለት አስገራሚ ታሪኮች ተከስተዋል። የመጀመሪያው ኢያሱ የተባለው የሙሴ ምትክ የሆነው ነቢይ እስራኤላውያን ከግብፅ ባርነት ነፃ ከወጡ በኋላ ወደ ሀገራቸው እንዲገቡ ያደረገና ልክ ሙሴ ኤርትራ ባህርን ከፍሎ እንዳሻገረ እሱ ደግሞ ዮርዳኖስን ወንዝ ታቦቱን በተሸከሙ ካህናት አማካኝነት ባህር ከፍሎ ያሻገረ የመጨረሻው መሪ ነው፣ መስፍን ነው። ኢያሱ አገራቸው ሲደርሱ ግን እስራኤላውያንን ምን አደረገ? ልክ የዮርዳኖስ ወንዝ ሲደርሱ ከነዚህ ከዮርዳኖስ ወንዝ ውስጥ 12 ድንጋዮች ልቀሙ አላቸው። 12 ድንጋዮች ለቀሙ። እነዚህ 12 ድንጋዮች በ12ቱ የእስራኤል ነገድ የያዕቆብ ልጆች በ12ቱ የእስራኤል ነገድ ምሳሌ ሆነው ነበር እና እነዚህን 12 ድንጋዮች ከምሯቸው፣ ከዛ የልጅ ልጆቻችሁ እነዚህ ድንጋዮች ምንድን ናቸው ብለው ሲጠይቋችሁ እግዚአብሔር ይህንን ባህር ሲያሻግረን እነዚህ 12 ድንጋዮችን አስቀምጡ ብሎን ነበር ብላችሁ ታሪክ ትናገራላችሁ አላቸው። ይሄ አንደኛው ነው። ሁለተኛው ኤልያስ ነው። በተመሳሳይ በ12ቱ የእስራኤል ነገድ ምሳሌ 12 ድንጋዮች ለቀመና መሰዊያ ሰራ ይላል። 12ቱ የእስራኤል ነገድ በጣም በጣም አስፈላጊ ናቸው በእስራኤል ታሪክ ውስጥ ማለት ነው። በድንጋይ የተመሰሉት 12ቱ የእስራኤል ነገድ ናቸው። ይህንን ታሪክ ከሐዋርያት ጋር ምን ያገናኘዋል ካላችሁ ሁለት ነገሮች በሐዲስ ኪዳን እናገኛለን። አንደኛው መድኃኒታችን ኢየሱስ ክርስቶስ ለ12ቱ ሐዋርያት ከ12ቱ የእስራኤል ነገድ ጋር አነጻጽሮ ተናግሯቸዋል። 12ቱን ሐዋርያት ለምሳሌ በመጨረሻው ዘመን በ12ቱ የእስራኤል ነገድ ዙፋን ላይ ተቀምጣችሁ በ12ቱ እስራኤል ነገድ ላይ ትፈርዳላችሁ ብሏቸው። ስለዚህ የያዕቆብ ልጆች አባት ለሆኑት መሪ ለሆኑት ነገድ ሁሉ ለክርስቲያኖች ደግሞ ለእስራኤል ዘነፍስ ማለት ነው ለእኛ በ12ቱ ነገድ ላይ የተሾሙ ሐዋርያት በቀደሙት በያዕቆብ ልጆች ይመሰላሉ። ይህንን ካልን ድንጋይ እንደሚባሉ የሚያሳይ ነገር የተናገረው እዛው ዮርዳኖስ ወንዝ አካባቢ ነው። መጥምቀ መለኮት ቅዱስ ዮሐንስ ነው። መጥምቀ ዮሐንስ ሲያስተምር ወደሱ አይሁድ መጡ ሊማሩ። ሲመጡ እንዳንተ የፉኝት ልጆች ከሚመጣው ቁጣ ትሸሹ ዘንድ ማን አመለከታችሁ አላቸው። የፉኝት ልጆች ያለበት በጣም ሰፊ ምክንያት አለ። አንዱ ግን ምንድነው? እፉኝት የምትባለው እንስሳ ወይም እባብ ሰው ትናደፍና እንደተናደፈች ወዲያው ሮጣ ውሃ ውስጥ ትገባለች። ምንድነው ሐሳቧ? መርዟን ውሃ ውስጥ ከሰውነቷ ለማውጣትና ለመትረፍ ስለምትፈልግ ማለት ነው። መርዟን ተፍታ ሰው ላይ ወግታና ሰው የሚገድል ነገር አድርጋ ዘላ ሮጣ የምትገባው ውሃ ውስጥ ነው። መጥምቅ ዮሐንስ አይሁድ ወደሱ ሲመጡ፣ ጸሐፍት ፈሪሳውያን ወደሱ ሲመጡ ሲያያቸው እናንተ የፉኝት ልጆች አላቸው። ክፉ ስራ ስትሰሩ ቆይታችሁ ልትጠመቁ መጣችሁ ወይ? ልክ ፉኝት ዘላ ውሃ ውስጥ እንደምትገባ ውሃ ውስጥ ልትገቡ ነው ወይ የመጣችሁት አላቸውና ቀጥሎ ምን አለ? አብርሃም አባት አለን ብላችሁ አትመኩ። እግዚአብሔር ለአብርሃም ከነዚህ ድንጋዮች ልጆች ሊያስነሳለት ይችላል አለ። ይህንን ንግግር እየተናገረ ያለው የት ነው? ዮርዳኖስ ወንዝ ውስጥ ነው። እነዚህ ድንጋዮች ያላቸው ማንን ነው? የዮርዳኖስ ወንዝ ድንጋዮችን ነው። እዚህ ወንዝ ላይ 12 ድንጋዮች ተለቅመው ተቀምጠው ነበረ። የአብርሃም ልጆች የያዕቆብ ልጆች 12ቱን ነገድ የሚወክሉ ማለት ነው። እግዚአብሔር ለአብርሃም ከናንተ የሚበልጥ ሌላ ልጅ ከነዚህ ድንጋዮች ያስነሳል ያለው በሐዲስ ኪዳን እንደዛ በዮርዳኖስ ወንዝ እንደተለቀመው ድንጋይ የተተኩ ድንጋዮች 12ቱ ድንጋዮች የተባሉት አባቶቻችን ሐዋርያት ናቸው። ስለዚህ አለት የተባለ ጴጥሮስ ብቻ አይደለም፣ 12ቱም ሐዋርያት አለት ይባላሉ። በጴጥሮስ ላይ ተመስርቷል የተባለው እኮ ራሱ ጴጥሮስ ላይ አይደለም። መቼስ እግዚአብሔር ጴጥሮስን አስተኝቶ ላዩ ላይ ቤተክርስቲያን አልሰራም። ምንድን ነው ከተባለ የጴጥሮስ ምስክርነት ነው። ምን የሚለው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው። ይህንን የማያምን ሐዋርያ አለ? የለም። ለዚህ ነው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ያለው። ስለዚህ ጴጥሮስ ብቻ ነው የመንግስተ ሰማያት ቁልፍ የተሰጠው ብሎ ማመንና የሮም ቤተክርስቲያን ካቶሊክ ቤተክርስቲያን የምታስተምረው ሱፕሪማሲ ኦፍ ፒተር በዚህ ምክንያት በእኛ ዘንድ ተቀባይነት ያለው ትምህርት አይደለም። በጣም የሚገርመው ቤተክርስቲያን ገና እንደተመሰረተች የነበሩ መንበሮች ነበሩ። ወደ 5 የሚሆኑ መንበሮች ነበሩ። እንግዲህ ቤተክርስቲያን እንደምታውቁት የተመሰረተችው በኢየሩሳሌም ነው። በኢየሩሳሌም ከተመሰረተች በኋላ ስትበተን በየሀገራቱ እየዞሩ ቤተክርስቲያን ማቋቋም ጀመሩ የመጀመሪያዎቹ ክርስቲያኖች። ስለዚህ በዚህ ወቅት የመጀመሪያዋ መንበር የኢየሩሳሌም መንበር ነች። ሁለተኛ የአንጾኪያ መንበር ነው፣ ሶሪያ ያለው የአንቲዮክ መንበር ነው። አረብኛ ተናጋሪ ማለት ነው።
ኢየሩሳሌሙ የዕብራይስጥ ተናጋሪ ነው። የአንቲዮኩ ወይም የሲሪያው ደግሞ የአረብኛ ተናጋሪ ነው። የሮም መንበር ደግሞ አለ፣ የላቲን ቋንቋ ተናጋሪ። የኮፕቲክ ቋንቋ የሚናገረው የአሌክሳንድሪያ መንበር ነው። እነዚህ መንበሮች በስልጣን እኩል ናቸው። በነገራችን ላይ አሁንም ድረስ ኦርቶዶክስ ቤተክርስቲያን አንድ የበላይ የሚባል ፓትሪያርክ የላትም። ይህን ታውቃላችሁ። ምናልባት ብፁዕ ቅዱስ አቡነ ማትያስ አሉ አይደል ወይ ልትሉ ትችላላችሁ። ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ናቸው። ኦሪየንታል ኦርቶዶክሶች 6 ናቸው። የአርሜኒያን ኦርቶዶክስ፣ የሲሪያን ኦርቶዶክስ፣ የኢንዲያን ኦርቶዶክስ እና የኤርትራ ኦርቶዶክስ፣ የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት። እነዚህ አብያተ ክርስቲያናት ፓትሪያርክ አላቸው። የሁሉም ግን የስድስቱም ኦሪየንታል አብያተ ክርስቲያናት ፓትሪያርክ ማን ነው ቢባል ክርስቶስ ነው። የቤተ ክርስቲያን ራስ ክርስቶስ ነው። ምድር ላይ የመጨረሻ የበላይ ወይም የቤተ ክርስቲያን ራስ አድርጋ መሾምን ኦርቶዶክሳዊት ቤተ ክርስቲያን አትቀበለውም። ስለዚህ የመጨረሻ ሱፕሪማሲ በጴጥሮስ አሳቦ ለፖፑ የሚሰጠውን የመጨረሻ የአባትነት ቦታ በኦርቶዶክስ አብያተ ክርስቲያናት አይደለም፣ በኦሪየንታሎቹ በምስራቆቹም ጨርሶ አንቀበለውም እና ጴጥሮስን አንተ አለት ነህ እንዳለው ሌሎቹንም ሾሟቸዋል። ለጴጥሮስ የሰጠውን ቁልፍ ለሁሉም ሰጥቷል። በምድር ያሰርከው ያለውን ያሰራችሁት ብሎ ደግሞታል። እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ክርስቶስ ድጋሚ ደግሞታል ማለት ነው። በዚህ የተነሳ ሐዋርያዊት ቤተክርስቲያን ትባላለች። ሐዋርያዊት ማለት ምን ማለት እንደሆነ ላብራራና ወደ ቀጣዩ ነጥብ እመጣለሁ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፖስቶሊክ ቸርች ነች ወይም ሐዋርያዊት ቤተክርስቲያን ነን ብለን የምናምነው እኛ ብቻ አይደለንም። ሐዋርያዊነት ያላቸው ብዙ አብያተ ክርስቲያናት አሉ። እንግዲህ ከቤተክርስቲያን ባህርያት አንዱ ሐዋርያት በሰሯት ወይም የሐዋርያት በሆነች በአንዲት ቅድስት ቤተክርስቲያን እናምናለን ስለሚል ቤተክርስቲያን ሐዋርያዊት መባል አለባት ወይም መሆን አለባት። ምን ማለት ነው ሐዋርያዊነት ማለት? ጌታ ቤተ ክርስቲያኑን የመሰረተው በሐዋርያት ላይ ነው። ስለዚህ በሐዋርያት መሰረት ላይ የተመሰረተች መሆን አለባት አንድ ቤተ ክርስቲያን። እኔ ቤተ ክርስቲያን ነኝ ብላ ክሌም ለማድረግ ወይም አንድ ሃይማኖት ተቋም እኔ የሐዋርያት ቤተ ክርስቲያን ነኝ ለማለት ዝም ብሎ አፖስቶሊክ ብሎ በትልቁ ጽፎ መለጠፍ አይደለም። ሐዋርያዊነት ይጠይቃል። ምንድነው ሐዋርያዊ የሚያሰኘን? ሐዋርያዊ ለመባል ምንድነው መስፈርቱ? የመጀመሪያው በሐዋርያት ትምህርት ላይ መመስረት ነው። በሐዋርያት ሥራ ላይ የመጀመሪያዎቹን ክርስቲያኖች በሐዋርያት ትምህርትና እንጀራን በመቁረስ ይተጉ ነበር ይላል። በሐዋርያት ትምህርትና እንጀራን በመቁረስ የሐዋርያት ትምህርት የተባለው ጴጥሮስ ያስተማረው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው የክርስቶስን የባህሪ አምላክነት የሚመሰክር ሳውንድ የሆነ ዶክትሪን፣ እውነተኛ የሆነ የቀና ርቲት የሆነ እምነት ማለት ነው። ይህንን የሐዋርያት ትምህርት ያልያዘ ሰው ሐዋርያዊ ነኝ ብሎ ሊጠራ አይችልም። የመጀመሪያዎቹ ክርስቲያኖች በሐዋርያት ትምህርትና እንጀራን በመቁረስ በሳክራመንት ማለት ነው፣ በምስጢረ ቁርባን በመፈጸም ይተጉ ነበር ይላል። የመጀመሪያው መስፈርት ይሄ ነው። ሁለተኛው አፖስቶሊክ ሰክሴሽን የሚባለው ወይም ሐዋርያዊ ሰንሰለት አለን ምንለው የመጀመሪያው ትምህርቱን ነው። እንዳልኩት ቅድሚያ የሚሰጠው ለትምህርቱ ነው። የፈለገ ሰንሰለት ቢኖርህ ባይቋረጥ ከሐዋርያት ትምህርት መንገድ ከወጣ ተበጥሰሃል ማለት ነው። እኛ ካስተማርነው ውጪ ሌላ ትምህርት ቢያስተምራችሁ አይደለም ሰው የሰማይ መልአክም ቢሆን የተወገዘ ይሁን ብሎ ቅዱስ ጳውሎስ ተናግሯል። ስለዚህ ልክ ሌላ ትምህርት ያስተማርክ ቀን ከሐዋርያት ሰንሰለት ከአፖስቶሊክ ሰክሴሽን ትወጣለህ ማለት ነው። ሁለተኛው አፖስቶሊክ ሰክሴሽን የሚያሰኛውን ዋነኛው ከዶግማ ቀጥሎ የሚጠቀሰው ምንድን ነው? ወደኋላ የምንቆጥረው የሐዋርያት ሰንሰለት አለን። ይሄ ማለት ምን ማለት ነው? ለምሳሌ ይህን ቪዲዮ የምታዩ ሰዎች ክርስቲያኖች ኦርቶዶክሳውያን ከሆናችሁ ለምሳሌ ይህንን ቪዲዮ የምትማረው ሰው ክርስትና የተነሳህበት ወይም ክርስትና የተነሳሽበት ቀን አለ። ክርስትና ስንነሳ ያነሱን ቄስ ይኖራሉ። በዕለቱ ማን እንደሆኑ ላናቅ እንችላለን። የክርስትና ወረቀት ላይ ምናልባት ታገኙታላችሁ። እና አንተን ወይም አንቺን ክርስትና ያነሱ ካህን አሉ። እኚህን ካህን አድርጎ የሾማቸው ማን ነው ተብሎ ሲጠየቅ አንድ ሊቀ ጳጳስ ናቸው፣ አንድ ጳጳስ ናቸው። እኛን ጳጳስ አድርጎ የሾማቸው ማን ነው? ፓትርያርክ እገሌና ቅዱስ ሲኖዶስ። እኛን ፓትርያርክስ ማን ነው የሾማቸው? እገሌ የተባሉ ፓትርያርክ። እሳቸውንስ ማን ሾመ? እገሌ ብለን ሄደን ቆጥረን ቅዱስ ማርቆስ ጋር ነው የምንደርሰው። የኢትዮጵያ ቤተክርስቲያን ክህነት አፖስቶሊክ ሰክሴሽን አለው። ወደ ኋላ ቆጥረን ወደ ግብፅ ነው የምንሄደው። ከግብፅ ነው ክህነት የተቀበልነው እና እኚህን ፓትርያርክ ማን ሾመ ብለን ወደ ኋላ ስንቆጥር የምናገኘው ማንን ነው? ቅዱስ ማርቆስ ወንጌላዊ ነው። ማርቆስን ማን ሾመው? መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ይህንን ቪዲዮ የሚያይ በ40ና በ80 ቀን የተጠመቀ ማንኛውም ኦርቶዶክሳዊ ወደ ኋላ ቁጥር ቢባል የሚቆጥረው ሐዋርያ ቅዱስ ማርቆስን ነው። በዚህ ምክንያት ሁላችንም የቅዱስ ማርቆስ ልጅ ነን።
ህንድ ኦርቶዶክስ ቤተክርስቲያን ሄዳችሁ ብትጠይቋቸው ወደ ኋላ ቆጥረው ቅዱስ ቶማስ ጋር ይደርሳሉ። ቶማስን የሾመው ደግሞ ጌታ ነው። ስለዚህ ሁላችንም የተጠመቅነው በምናውቀው ክርስትና ባነሱን ቄስ እጅ አይደለም፣ በክርስቶስ እጅ ነው። ከሱ እጅ እፍ ተብሎ በወረደ ክህነት ነው። መቼስ አሁን እኔ ጧፍ ይዤ የኔን ጧፍ ለሌላ ሰው በለኩሰው እኔ ላይ ያለው እሳት አያልቅም፣ የዛ ሰውዬ እሳት ይጨምራል እንጂ። መንፈስ ቅዱስም እንደዛ ነው። ጌታ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። የተቀበሉትን ለሌላው ሲያቀብሉ፣ የተቀበሉትን ለሌላው ሲሰጡ፣ ለታመኑ ሰዎች አደራ ስጥ ይላል። ስለዚህ በዚህ አፖስቶሊክ ሰክሴሽን ወይም ቅብብል ሐዋርያዊ ሰንሰለት እኛ ጋር የደረሰ ሃይማኖት ነው። ስለዚህ ቤተ ክርስቲያን በምን ላይ ነው የተመሰረተችው ከተባላችሁ በሐዋርያ ትምህርት ላይ ነው የተመሰረተችው። ሐዋርያዊት ነች። ቤተ ክርስቲያን በመጽሐፍ አልነበረም የተመሰረተችው። የመጀመሪያዎቹ ክርስቲያኖች ወንጌል ሳያነቡ እንደሞቱ ታውቃላችሁ። ክርስቶስ ሲያስተምር ቀኑ ሙሉ ይውላል፣ ሲሰሙት ይውላሉ። ማታ ገብተው ዛሬ እኮ እንዲህ ያለ ብለው ያወራሉ እንጂ የማቴዎስ ወንጌል ምዕራፍ እንዲህ ቁጥር እንዲህ ብለው መቼ አንብበው ያውቃሉ? የመጀመሪያዋ ቤተ ክርስቲያን የሮምን ኢምፓየር እኮ ክርስቲያን ያደረገችው ሐዲስ ኪዳን ሳይኖር እኮ ነው። ያለ ወንጌል ያለ መልእክታት እኮ ነው ብሉይ ኪዳንን ጠቅሳ የሚያውቁትን ጠቅሳ የማያውቁትን አስተምራ ያሳመነችው። ስለዚህ ሐዋርያት ትምህርታቸው መሰረታችን ነው። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል የተባለው ለዚህ ነው። ቤተ ክርስቲያንን ክርስቶስ የመሰረታት በሐዋርያት ላይ ነው። አንተ አለት ነህ፣ በዚህች አለት ላይ ቤተ ክርስቲያን ሰራታለሁ ብሎ ክርስቶስ ቤተ ክርስቲያንን ለመመስረት የጣለው የመሰረት ድንጋይ ሐዋርያትን ነበረ። ይህ የመሰረት ድንጋይ ደግሞ አንተ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው ትምህርት ነው። ለጴጥሮስ ስጋና ደም ሳይሆን በሰማይ ያለው አባቴ ገለጠልህ ተብሏል። ለሐዋርያቱም ራሱ ክርስቶስ አስተምሯቸዋል። መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተላቸው ይላል። ስለዚህ በሐዋርያት ትምህርት ላይ የተመሰረተች ቤተ ክርስቲያን ናት፣ መጽሐፍ ሳይመጣ በፊት በሐዋርያት ትምህርት ላይ። ይህንን ለምንድን ያነሳሁት? አፖስቶሊክ ሰክሴሽንን ወይም የሐዋርያትን ስልጣን የማይቀበሉ መናፍቃን ጥንትም ነበሩ፣ አሁንም ድረስ አሉ። የሚገርመው ሐዋርያት በሕይወት እያሉ ራሱ ሐዋርያትን የተፈታተነ መርቅያን የተባለ መናፍቅ በቤተ ክርስቲያን ታሪክ ተነስቷል። መርቅያን በጣም አስገራሚ ሰው ነው። ድፍረቱ በጣም ይገርማል። ሐዋርያት እያሉ ነበረ እሱ ክርስትናን የተቀበለው። ክርስትናን ከተቀበለ በኋላ ምንድን ነው ያለው? ሐዋርያት ብሉይ ኪዳንን ስለሚጠቅሱና በዘራቸው አይሁዳውያን ስለሆኑ አልቀበላቸውም። እኔ የብሉይ ኪዳኑን እግዚአብሔር ይላል መርቅያን አልቀበለውም። እኔ የአዲስ ኪዳኑን እንደምቀበለው የብሉይ ኪዳን መጽሐፍት ጋር የተነካኩ መልእክቶችን ሁሉ አልቀበልም ብሎ የማቴዎስ ወንጌል፣ የማርቆስ ወንጌልን፣ የዮሐንስ ወንጌልን አልቀበልም ብሎ ነበር። የፈለገው ከመጽሐፍ ቅዱስ ውስጥ መርቅያን የቱን ነበረ? የሉቃስ ወንጌልን። ለምን? ሉቃስ ግሪካዊ ስለሆነ እሱ አይሁዳዊ አይደለም፣ ችግር የለውም ብሎ ማለት ነው። ይህን ያህል ነው ጥላቸው። የጳውሎስን መልእክታት፣ እሱ ደግሞ በአባቱ ሮማዊ ስለሆነ የጳውሎስን መልእክታት ብቻ እቀበላለሁ ብሎ የራሱ መጽሐፍ ቅዱስ ፈጥሮ በዛ መጽሐፍ ቅዱስ ላይ የመርቅያን ቤተክርስቲያን ብሎ መሰረተ። በሐዋርያት ላይ ያልተመሰረተ ቤተክርስቲያን ማለት በጣም ጥሩ ኤግዛምፕል ይሄ ነው። እና አፖስቶሊክ ሰክሴሽን ተራ ነገር አይደለም። እኔ አንድ ፍራንክ ሼፈር የተባለ ከአንግሊካን ፕሮቴስታንት ወደ ኢስተርን ኦርቶዶክስ የተመለሰ ሰው ዳንሲንግ አሎን የሚል መጽሐፍ አለው። ብታነቡት በጣም ጥሩ ነው። የእሱን ጆርኒ ያሳያል። በእርግጥ የተመለሰ ሰው የጻፈውን ነገር አምኖ ብዙም ማስረጃ ማድረግ አይታወቅም። ምክንያቱም ሞቅ ሲለው ደግሞ ትቼዋለሁ ሊል ስለሚችል። ግን እንደው መቼስ እቺን ሀሳብ ግን በጣም ስለወደድኳል ልንገራችሁ። ፍራንክ ሼፈር ምንድን ነው የሚለው? የሐዋርያዊ ሰንሰለት ከሌለ፣ ለምሳሌ አሁን እኛ ቅድም እንዳልኳችሁ ያጠመቀኝ እገሌ ነው ብዬ እኔ ያጠመቀኝን ካህን ጠራለሁ። ያ ካህን እሱን የሾመውን ይጠራል። እየጠራ ማርቆስ ጋር ሄዳል። ማርቆስን ጌታ ሾመው። ስለዚህ የሐዋርያት ቤተክርስቲያን ነች፣ የክርስቶስ ቤተክርስቲያን ነች እንላለን። ይሄ ከሌለ ግን መጽሐፍ ቅዱስ ያለው ሰው ሁሉ ቤተክርስቲያን ሊመሰርት ይችላል። መጽሐፍ ቅዱስ ያለው ሰው ምንም አውቶሪቲ የሚባል ነገር ከሌለ ማለት ነው። መጽሐፍ ቅዱስ ያለው ሰው ሁሉ ቤተክርስቲያን ሊመሰርት ይችላል ይላል ፍራንክ ሼፈር። ጨምሮ የሰጠው ምሳሌ በጣም ቆንጆ ነው። ለምሳሌ አንድ ሰው አሜሪካዊ ነኝ አለ ይላል። አሜሪካዊ ነኝ። እንዴት ነው አሜሪካዊ ሆንከው? አሜሪካን የተወለድከው? አይ አይደለም። በሶይል የተሰጠ? አይደለም። እሺ አሜሪካዊ አግብተ ነው? አይ አይደለም። እሺ አሜሪካ የክብር ዜግነት ሰጥታ ነው? አይ አይደለም። ታዲያ ምንድን ነው ስትሉት አይ ፊል አሜሪካን ወይም አሜሪካዊነት ይሰማኛል ቢል ማለት ነው። አንድ ሰው ሐዋርያዊ ሰንሰለት ሳይኖረው ሐዋርያዊ ነኝ ብሎ ቤተክርስቲያን ማቋቋም ማለት ነው። ይሄ በጣም በየዘመናቱ ይታያል። እስካሁንም ዘመናች እኔ ደቡብ አፍሪካ ሄጄ የሰማሁት አንድ ሰው የነገረኝን ነገር ልንገራቸው። አንድ የእምነት ተቋም የቸርቹ ኦነር ባለቤቱ አንድ ግለሰብ ነው እና ይሄ ብዙ ቦታ ላይ የግለሰብ የገሌ ቅድም ክርስቶስ ቤተክርስቲያኔን አለ ብለናል አይደል? ቤተክርስቲያኔን ኦን የሚያደርገው ክርስቶስ ነው ቤተክርስቲያኔ ብሎ እንጂ የኔ የሚባል የገሌ የሚባል ቸርች የለም። እና የሰውዬ ግን
የኔ አንደኛ ቸርች የሚለው ቃል በነገራችን ላይ የጌታ ማለት ነው። ኪሪያኮስ ከሚል የግሪክ ወርድ ነው የወጣው። ቸርች ማለት ኦፍ ክራይስት ኦፍ ዘ ሎርድ ማለት የክርስቶስ ማለት ነው። ስለዚህ ስሟ ራሱ የክርስቶስ መሆኗን ያሳያል። እና የሰውዬ ግን የራሱ ቸርች ነበረው። መጨረሻ ላይ ወደ አሜሪካ ሀገር ሙቭ ሊያደርግ ሲፈልግ ለሌላ ገዢ ሊሸጠው ፈለገ እና ግዛኝ ሲለው በደቡብ አፍሪካ ዋጋ 200 ሺህ ራንድ ነው የሚሸጠው ይለዋል። ኧረ እባክህ ቀንስልኝ እንደው 150 አድርግልኝ ሲለው እንዴ ምን ነካ የለመደ ቸርች እኮ ነው ከነሰው እኮ ነው የሚሸጥልህ። ይሄ ማለት የክርስቶስ የተባለች ቤተክርስቲያን ምን ያህል በዚህ ርቀት እንደተበላሸች ነው። ይህንን የተናገረው ፍራንክ ሼፈር እና ለምንድነው ይህን ያነሳሁት? አፖስቶሊክ ሰክሴሽን የሚለው ነገር ከሌለ ማንም ሰው ተነስቶ ቄስም መሆን ይችላል፣ ፓስተርም መሆን ይችላል፣ አባትም መሆን ይችላል። በዳይሬክት ሪቪሌሽን ዛሬ ማታ የሆነ ነገር ተገለጠልኝ ብሎ የፈለገውን ነገር ማድረግ ይችላል። ይሄ እንዳይደረግ ምንድን ነው ወጥሮ ሊይዝ የሚችለው? ከኦርቶዶክስ ቤተክርስቲያን አንድ ሰው ተነስቶ የራሱ ነገር አዲስ አስተምሮ ካስተማረ ተወግዞ ይለያል እንጂ የእሱ የሚባል አዲስ እንትን ሊቋቋም አይችልም። በሐዋርያት ትምህርት ላይ መመስረት ያስፈልጋል። በአፖስቶሊክ ሊኔጅ ወይም በአፖስቶሊክ ሰክሴሽን የሚወርድ ክህነት የግድ ያስፈልጋል። የኢትዮጵያ ቤተክርስቲያን በቦታው እንመጣበታለን። ከአፖስቶሊክ ሰክሴሽን ላለመውጣት በጣም የተሰቃየች ቤተክርስቲያን ናት እና መርቅያን እንደነገርኳችሁ ይህን የሐዋርያትን ትምህርት ፈቀቅ ብሏል። ሉተርም በከፊል ከሐዋርያት ትምህርት ፈቀቅ የማለት ነገር አሳይቷል። ስለ ሉተር ሙሉ የምንመጣበት ኤፒሶድ አለ። ግን ከዚህ ጋር ያገናኘው ምንድን ነው? ሉተር የሰባው ሊቃናትን ትርጉም ሰብቱዋጊንት የሚባለውን የግብፅ አሌክሳንድሪያ የተሰራውን የሰባው ሊቃናትን የብሉይ ኪዳን ትርጉም ሐዋርያት በሙሉ እንደ ሪፍረንስ አድርገው ጽፈውበታል መልእክቶቻቸውን ሲጽፉ። እሱ ግን እሱን ትቶ የራሱን በኋላ የተነሱ የዳያስፖራ ጁዳይዝም እንትኖች የሰሩትን ቴክስት ተጠቅሞ ያኛውን ትቶ ሰብቱዋጊንትን አልቀበልም ብሏል። ይሄም ከሐዋርያት መንገድ ትምህርት ፈቀቅ ማለትን ያመጣል። ስለዚህ ሐዋርያዊት አንዲት የሚያሰኛት ቤተክርስቲያን አንዱ ነው። አንዲት መሆኗ በየትም ሀገር ብትሆን ቤተክርስቲያን አንዲት ናት፣ በሰማይም በምድርም ያለችው። በነገራችን ላይ ቤተክርስቲያንን በሁለት አይን ነው የምናያት። የማይታይ ቤተክርስቲያን አለ፣ የምትታያለች። የምትታየው ቤተክርስቲያን ምድር ላይ ያለችው ነች። የማትታየው ዘላለማዊቱ መንፈሳዊቱ ነች። በሰማይ ያለችው የድል ነሾች ቤተክርስቲያን ነች። የድል ነሾች ማለት ተዋግተው አሸንፈው ድል የነሱ ነው። እኛ ደግሞ ቸርች ዘሚሊታንት ነው የምትባለው። የሚሊታንት ቸርች ነች። መከራ እያየን እየተዋጋን እየተጋደልን ጦርነት ላይ ያለን እንደ ክርስቶስ ወታደር ሆነ ከኔ ጋር አብረ መከራ ተቀበል እንዳለው ቅዱስ ጳውሎስ ለጢሞቴዎስ ማለት ነው። ስለዚህ ይህንን ሁሉ ነው የሚያካትተው። አንዲት ናት። ቤትም ዓለም ብትሆን በሰማይም ብትሆን በምድርም ብትሆን ቤተክርስቲያን አንዲት ናት። ከዛ አፖስቶሊክ ናት፣ ሐዋርያዊት ነች። ሐዋርያዊት የሚያሰኛት በሐዋርያት ትምህርት ላይ መመስረቷና በሐዋርያዊ ሰንሰለት ክህነት ማመኗ ነው። ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን። ቤተክርስቲያን ቅድስት ነች። በነገራችን ላይ ስለ ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ስለ ቤተክርስቲያን ሲናገር ክርስቶስና ቤተክርስቲያንን እያነጻጸረ እንግዲህ ቤተክርስቲያን የክርስቶስ ሙሽራ ናት፣ የክርስቶስ ልጅ ትባላለች። ልጅም ሙሽራም እንዴት ይኮናል? ማለት ልጁም ነች ሙሽራውም ነች። ልክ እንደ አዳም ማለት ነው። አዳም ሚስቱ ሔዋን ልጁም ነች እህቱም ነች። ስትመለከቱት አብረው በመፈጠራቸው እህቱ ነች፣ ከጎኑ በመገኘቷ ልጁ ነች፣ ስላገባት ደግሞ ሚስቱ ነች፣ ሙሽራው ነች፣ አካሉም ነች። ስለዚህ ክርስቶስ ቤተክርስቲያንን ይህን ሁሉ ነው የሰጣት። ከሱ ከጎኑ በፈሰሰ ደምና ውሃ ስለተገኘች ከሱ የተገኘች ልጁ ነች። ግን ደግሞ እንደ ሔዋን ሙሽራው ነች። አዳም የተባለ ክርስቶስ ነው። ይህ በስፍራው ስለምንመጣበት ብዙ አልደክምበትም። ስለዚህ ቅድስት ቤተክርስቲያን ቅድስት ነች። ቅዱስ ጳውሎስ ምን ይላል? ቅድስትና ነውር የሌለባት የፊት መጨማደድ የሌለባት ይላል። ቅድስት ነች፣ ነውር የለባትም ማለት ቤተክርስቲያን እኛ አይደለንም። ቤተክርስቲያን ሆሊ ነች፣ የተቀደሰች ነች ማለት ዘለዓለማዊቱ ቤተክርስቲያን በሰማይና በምድር ያለችው ቤተክርስቲያን አትረክስም። አካሎቿ ልንታመም ልንቆስል እንችላለን። ቤተክርስቲያን ግን ቅድስት ነች። ራሷ ቅዱስ ስለሆነ አካሉ ቅድስት ነች። ሁለተኛው ቤተክርስቲያን መጨማደድ የፊት መጨማደድ የለባትም። አታረጅም፣ አትታደስም፣ እርጅና ብልየት አያገኛትም ብለው አባቶቻችን ተርጉሙታልና ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን ብለን የምናስተምረው ለዚህ ነው። እና ይቺ ቤተክርስቲያን ነች እንግዲህ የክርስቶስ ቤተክርስቲያን ብለን ሐዋርያዊት ቤተክርስቲያን ብለን የምንለይበት አንደኛው መነጽር ይሄ ነው። ስለዚህ ይህንን ሐሳብ ስናጠቃልለው መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያኔ ወይም የኔ ቤተ ክርስቲያን ብሎ የሚጠራት የክርስቶስ ቤተ ክርስቲያን ማናት ለሚለው የመጀመሪያው መስፈርት
የኔ የሚለው ክርስቶስ ብቻ መሆን አለበት፣ የገሌ የሚባል መሆን የለበትም። ሁለተኛ ቤተክርስቲያንን እሰራለሁ ስላለ ቤተክርስቲያንን የሰራት ክርስቶስ ብቻ ነው የቤተክርስቲያን መስራቿ የሚለውን ያሳያል። ሌላው የቤተክርስቲያን መመስረት ደግሞ በሐዋርያት ላይ ነው። አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያንን እሰራለሁ ስለሚል በሐዋርያት መሰረት ላይ ነው የታነጸችው። ስለዚህ አፖስቶሊክ ያልሆነች ቸርች ልትባል አትችልም። አፖስቶሊክ ወይም ሐዋርያዊት የሚያሰኘው የመጀመሪያው ነገር በሐዋርያት ትምህርት ላይ መመስረቷ ነው። ሁለተኛው በሐዋርያዊ የክህነት ሰንሰለት ላይ የተመሰረተች ቤተክርስቲያን መሆኗን ማረጋገጥ ያስፈልጋል፣ ከታሪክ አንጻር ማለት ነው። የመጀመሪያው መለኪያ አስተምህሮ ነው። ሁለተኛው ከታሪክ አንጻር ማለት ነው። የክርስቶስ የሆነችውን ቤተክርስቲያን ትሬስ ባክ አድርጎ ወደኋላ ማየት ያስፈልጋል። ይህንን ካየን ዛሬም በሰፊው የምንመለከተው የቤተክርስቲያንን ታሪክ ነው። እንደው የሄሊኮፕተር አይነት ቅኝት፣ በወፍ በረር አይነት ቅኝት ነው ምንቃኘው። ምክንያቱም የቤተክርስቲያን ታሪክ ላይ በጥልቀት የምንመለከታቸው ልዩ ልዩ ክፍሎች አሉ። ግን ለዛሬ የምንመለከተው የቤተክርስቲያን ታሪክን ፋይዳው ምንድን ነው፣ ምንጩ ምንድን ነውና በአጠቃላይ እንዴት ነበር የመጀመሪያው ክፍለ ዘመን የነበረው ሁኔታ ነው። እንግዲህ የቤተክርስቲያን ታሪክ ማወቅ በጣም አስፈላጊ ነው። በነገራችን ላይ በአጠቃላይ ታሪክ ማወቅ አስፈላጊ ነገር ነው። የቤተክርስቲያንን ታሪክ ማወቅ ግን እጅግ በጣም አስፈላጊ ነው። አንዳንድ ሰዎች የቤተክርስቲያን ታሪክ ትምህርት ሊሰጥ ሲል ለምንድን ነው መጽሐፍ ቅዱስ ማንማረው ይላሉ። መጽሐፍ ቅዱስ ታሪክ ያልሆነ ይመስል ማለት ነው። መጽሐፍ ቅዱስ አብዛኛው መጽሐፍ የታሪክ መጽሐፍ ነው። በብሉይ ኪዳንም የታሪክ መጽሐፍ አለ። በአዲስ ኪዳንም የክርስቶስ ቤተክርስቲያን ታሪክ የሚጀምረው ከሐዋርያት ስራ ነው። የሐዋርያት ስራ፣ ሐዋርያት ምድር ላይ የሰሩት ስራ የቤተክርስቲያን ታሪክ ነው። ይሄ ውጫዊ ታሪኳን፣ የአገልግሎት ታሪኳን፣ የተልእኮ ታሪኳን የሚያሳይ ነው። መለስ ስንል ደግሞ የቅዱስ ጳውሎስ መልእክታት ደግሞ ውስጣዊ የነበሩ ጉዳዮችን የአብያተ ክርስቲያናቱን እንደ ውስጣዊ ክርክሮችም ጥያቄና መልሶችም በጎን መጥፎም ጎኖችን የሚያሳዩ እውነታዎች በመልእክታት ላይ ተጽፈዋል። ስለዚህ ራሱ መጽሐፍ ቅዱስ ራሱ ወንጌል የታሪክ መጽሐፍ ነው አንደኛ። ሁለተኛ አሁን ሁላችን እጅ ላይ ያለው መጽሐፍ ቅዱስ እውነተኛ መጽሐፍ ቅዱስ መሆኑን በምን አወቅ? ትክክለኛው ወንጌል ይሄ ወንጌል መሆኑን፣ ትክክለኛው የጳውሎስ መልእክት ይሄ መልእክት መሆኑን በምን አወቅ ተብለን ብንጠየቅ እዛው ላይ የጳውሎስ መልእክት የሚል አለ ብለህ ማስረጃ ልጠቅስ አትችልም። ራሱን ለራሱ ማስረጃ ሊሆን አይችልም። ምንድን ነው እነዚህን ወንጌላትና እነዚህን መጽሐፍ ቅዱስ እንድንቀበል ያደረገን? የቤተክርስቲያን ታሪክ ነው። ምክንያቱም አሁን በምናየው መልኩ መጽሐፍ ቅዱስን በቀኖና ወስና ወንጌል 4 ነው፣ የጳውሎስ መልእክት 14 ነው፣ እንዲህ ነው እንዲያ ነው ብላ በቁጥር የወሰነችውና የደነገገችው ካኖናይዝ ያደረገችው ቤተክርስቲያን ናት። ከመጽሐፍ ቅዱስ ከሐዲስ ኪዳን መምጣት በፊት ቤተክርስቲያን ነበረች፣ ትቀድማለች። መጽሐፍ ቅዱስን ሰርታ ጠርዛ መድባ የሰጠችን ቅድስት ቤተክርስቲያን ናት። ይህ ካኖኒካል ሂስትሪ ኦፍ ዘ ቸርች ይባላል። ቤተክርስቲያን ስክሪፕቸራል ካነን ማለት ነው፣ ወይም መጽሐፍ ቅዱሳዊ የቀኖና መወሰን ሂደት ማለት ነው። ይህን ካላወቅ ሊገባ አይችልም። አሁን የምንጸልየው ጸሎት መቼ ነው የተጀመረው? የመጀመሪያዋ ቤተክርስቲያን ህንፃ ነበራት? ይሰበሰቡ ነበር? ቁርባን የሚያደርጉት እንዴት ነበር? ቅዳሴ የሚደረገው እንዴት ነበር? ይህንን ካላወቅ ቤተክርስቲያንን ልታውቃት አትችልም። ስለዚህ የመጀመሪያዊቱን ቤተክርስቲያን ታሪክ ወደኋላ መመለስ ያስፈልጋል። ክርስቶስ የሾማቸው 12 ሐዋርያት ነበሩ። 72 አርድእት አብረዋሉ። እነዚህ የሾማቸው ሲሞቱ ማን የተተካው? እነሱ ራሳቸው ማንን ተክተው ሄዱ? ይህንም ማወቅ አለብን። ያለ ቤተክርስቲያን ታሪክ ይመረዳት አንችል። በተለይ መጀመሪያውን ክፍል የሐዋርያት ስራ ላይ ነው በሰፊው የምንመለከተው። የቤተክርስቲያንን ታሪክ ለማወቅ በጣም ምንጭ መጽሐፍት አሉን። በዋናነት የሚጠቀሰው ኢክሊዚያስቲካል ሂስትሪ ወይም የቤተክርስቲያን ታሪክ የሚባለው መጽሐፍ የጻፈው አውሳቢዮስ ዘቂሳርያ ነው። አንደኛው ተጠቃሽ መጽሐፍ ነው። ከሱ ቀጥሎ እነ ሩፊነስ የተባሉትም ሰዎች እንደዚሁ የቤተክርስቲያን ታሪክ ጸሐፊዎች ናቸው። በቀጥታ ደግሞ በዘመን ኖረው ያዩትን የጻፉ ሰዎች አሉ። ከወንጌላውያንና ከሐዋርያት ቀጥሎ ማለት ነው። የሐዋርያት ስራን ከጻፉት ከሉቃስ ቀጥሎ በዛን ዘመን ኖረው ከሐዋርያት ጋር ተዋውቀው፣ ለምሳሌ ቅዱስ ሄሬኔስ የምንለው አባት፣ ቅዱስ ሄሬኔዎስ የሚባለው ማለት ነው የሊዮኑ ይህ አባት አጌነስት ሄረሲስ በተባለው መጽሐፉ ላይ ብዙ ክህደቶችና ጥያቄዎችን ሲመልስ በዛ ዘመን የነበረውን ታሪክም አብሮ መዝግቦልናል። ሰማዕቱ ቅዱስ ዮስጦስ ጀስቲን ዘማርቲር የሚባለው ሊተርጂካል ሂስትሪ ኦፍ ዘ ቸርች ወይም የቤተክርስቲያንን የስርዓተ አምልኮ ታሪክ፣ ጸሎት እንዴት ነው የሚደረግ የነበረው? ቅዳሴ እንዴት ነበር የሚደረገው? እንዴት ነው ቁርባን የሚቆርበው የነበረው ሁኔታ ምንድን ነው? በተለይ በቁርባን ጉዳይ ላይ ደግሞ በጣም ጠንካራ ማስረጃችን የሚሆነው አግናጢዮስ ነው። ቅዱስ አግናጢዮስ ለአንበሳ ተሰጥቶ ሰማዕት የሆነው የአንጾኪያው ጳጳስ አግናጢዮስ። እሱ ደግሞ እንግዲህ ከነ ዮሐንስ ወንጌላዊ ጋር ጭምር የነበረ ሰው ነው። የመጀመሪያዋ ቤተክርስቲያን
ጥምቀት የምታደርገው ለድነት እንደነበረ፣ ቁርባን የምታደርገው ነገረ ድነት እንደነበር፣ ሳክራመንት እንዴት እንደነበሩ ይፈጸሙ እንደነበረ በዝርዝር የጻፈው ትንሽ ቀደም ቢል ኖሮ መጽሐፍ ቅዱስን ይጽፍ የነበረ ሰው ማለት ነው። በእድሜ መዘግየት ምክንያት መጽሐፍ ቅዱስን ከጻፉ ሰዎች ጋር አብሮ አውርቶ ተነጋግሮ የነገረን ማን ያርዳ የቀበረ ማን ያወራ የነበረ እንደሚባለው ማለት ነው። በዛ ዘመን የነበሩ ፖስት አፖስቶሊክ ኢራ ወይም ድረ ሐዋርያ ዘመን ላይ የነበሩ ሰዎች የጻፉልን ታሪኮች የቤተ ክርስቲያን ታሪክ መነሻዎች ናቸው። እነዚህ መሰረት አድርገን ነው የምንመለከተው። የሐዋርያ ስራ ላይ ያሉ ጥቂት እውነታዎችን በዛሬ ቪዲዮአችን ላይ እንመልከት። እንግዲህ ቤተ ክርስቲያን ክርስቶስ ካረገ በኋላ ነው ታሪኳ የሚጀምረው። በምድር ያለችው የክርስቶስ አካል የቅድስት ቤተ ክርስቲያን ታሪክ የሚጀምረው ከክርስቶስ እርገት በኋላ ነው። ስራዋን የምትጀምረው በይፋ ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በ40ኛው ቀን ወደ ሰማያት አረገ። ከማረጉ በፊት 40 ቀን ያህል እየታያቸው ስለ ቤተ ክርስቲያን ያስተምራቸው ነበረ። የእግዚአብሔርን መንግስት ነገር እየነገራቸው ይላል። ምንድን ነው የሚነግራቸው? የእግዚአብሔር መንግስት ካላችሁ ስለ ቤተ ክርስቲያን ስርዓት፣ ስለ ጸሎት ስርዓት፣ ስለ ሌላውም ነገር ክርስቶስ አስተማራቸው። ከዛ በኋላ እያዩት ወደ ሰማይ አረገ። መድኃኒታችን ኢየሱስ ክርስቶስ ሲያርግ ቀና ብለው አንጋጠው ተመለከቱት። እያዩት ወደ ሰማይ አረገ። ይህን ጊዜ መላእክት መጡና እናንተ የገሊላ ሰዎች ሆይ ስለምን ቆማችኋል? ሲሄድ ያያችሁት ክርስቶስ እንዳያችሁት እንደዚሁ ተመልሶ ወደ እናንተ ይመጣል ብለው ኃይል እስክታገኙ በኢየሩሳሌም ቆዩ አሏቸው። በጣም ያሳዝናሉ። በነገራችን ላይ የጌታ ሐዋርያት 12 ናቸው። እንደምታውቁት ክርስቶስ የሾማቸው ሐዋርያት 12 ናቸው። ከ12ቱ 11ዱ የሰሜን እስራኤል ወይም የገሊላ ሰዎች ናቸው፣ የገጠር ሰዎች ናቸው። አንድ ብቻ ነው የከተማ ሰው ያለው፣ እሱም ይሁዳ ነው። ይቅርታ አድርጉልኝ የከተማ ሰዎች እና ሌሎቹ የገጠር ሰዎች ናቸው። ቤታቸውን፣ ጨርቃቸውን፣ ማቃቸውን ጥለው 3 ዓመት ከመንፈቅ ጌታን ሲከተሉ ነው የኖሩት። ለ3 ዓመት ሙሉ ማለት ነው። እና ምንም ሕይወት የላቸውም። ጌታ ሆይ ሁሉን ትተን ተከተልን ምኑን እናገኘው እንዳለው ጴጥሮስ በዋለበት አብረው ይውላሉ፣ ሲያስተምር አብረው ይማራሉ፣ ተአምር ሲያደርግ ቆመው ያሉ፣ አሳና እንጀራ ሲያበረክት ሲያበላ አብረው ያበላሉ። በቃ አብረውት ነው የኖሩት 3 ዓመት ሙሉ። አሁን 3 ዓመት አብሯቸው የነበረ መምህራቸው ክርስቶስ እያዩት አሰቃቂ በሆነ መንገድ ተገደለ፣ በመስቀል ላይ ተሰቀለ፣ ሞተ። ፈርተው ሸሹ። የመጨረሻ የስቃዩ ቀን አብረውት አልሆኑም። ይህም ራሱ የጥፋተኝነት ስሜቱ ከባድ ነው። ከዛ በኋላ በ3ኛው ቀን ከሞት ተነሳ። ከሞት ከተነሳ በኋላ እያዩት ወደ ሰማይ አረገ። አሁን ጌታ ሲያርግ ሐዋርያት ህይወት ነው ትርጉም ያጣችባቸው። ማለት ወዴት ነው የሚሄዱት? ህይወት አቁመዋል። ለ3 ዓመት ከሱ ጋር ነው የሚያድሩት እና በጣም ከሱ ጋር ተቀራርበዋል፣ ይወዱታል። እሱም ፍቅር አሳይቷቸዋል። የወደዳቸውን እስከ መጨረሻ ወደዳቸው ይላል። እግራቸውን አጥቦ ነው የተሰናበታቸው። ስለዚህ እያዩት ወደ ሰማይ ሲያርግ ለሐዋርያት በጣም ከባድ ነበርና ግራ ገብቷቸው ቆመው እያለ መላእክት መጥተው ኃይል እስክታገኙ ድረስ በኢየሩሳሌም ቆዩ። ክርስቶስ ከእናንተ ተለይቶ ቆሞ ለመሄድ አትችሉም፣ አቅም የላችሁም። ስለዚህ ኃይል የሚሰጣችሁን መንፈስ ቅዱስ እስክታገኙ በኢየሩሳሌም ቆዩ ተባሉ። ለ10 ቀን ያህል እየጸለዩ እየተጉ በመካከላቸው ድንግል ማርያምን አድርገው ጸሎት እያደረጉ ቆዩ። በ10ኛው ቀን ጌታ ከተነሳ በ50ኛው ቀን ማለት ነው ድንገት ከቀኑ 3 ሰዓት ላይ እንዳውሎ ነፋስ ያለ ድምፅ ተሰማ። በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው ማለት ነው። ቤቱ ተናወጸ። ከዛ በኋላ በእያንዳንዳቸው ላይ በእሳትና በነፋስ አምሳል መንፈስ ቅዱስ ወረደላቸው። ይህ ቀን ሐዋርያት ልክ መንፈስ ቅዱስ ሲወርድላቸው በጣም በሚገርም ሁኔታ ብዙ ነገራቸውን የተለወጠው። አንደኛ በጣም ይፈሩ ነበር። በጣም ደፋሮች ሆኑ፣ ጽኖዎች ሆኑ፣ ጠንካሮች ሆኑ። እውቀት የሌላቸው ያልገባቸው ያልተረዳቸውን እኔ ምልክላችሁ መንፈስ ቅዱስ እሱ ይገልጥላቸዋል ብሏቸው ነበር። ክርስቶስ ተገለጠላቸው። ከዛ አልፎ ደግሞ ትልቁ አስገራሚ ነገር በየሀገሩ ቋንቋ ሁሉ ተናገሩ ይላል። ዕለቱ በዓለ ሃምሳ ነበር። በዓለ ሃምሳ በዓል ነው። በነገራችን ላይ እስራኤል ከግብፅ ባርነት ነፃ ወጥተው 50ኛውን ቀን ሲና ተራራ ላይ ሙሴ 10ቱ ትእዛዛትን የተቀበለበት ቀን ነው 50ኛው ቀን። ስለዚህ አይሁድ ያከብሩታል። ከየሀገሩ ዳያስፖራ ሊያከብር በዓለ ሃምሳ መጥቷል እና ዳያስፖራው በተሰበሰበበት ከየሀገሩ የመጣው ሰው የሚያወራውን ቋንቋ እነዚህ የገጠር ገሊላ ሰዎች ቋንቋ ችለው ወጡ። እንግዲህ ቋንቋ ትምህርት ቤት ገቡ አይደለም እያልኩ ያለሁት፣ ፍሉዌንት ሆነው እንደ ተናጋሪው ማለት ነው፣ እንደ ሀገሬው እንደ ተወላጅ ሲናገሩ ሰዎች ሁሉ እነዚህ የገሊላ ሰዎች አይደሉ እንዴ? እንዴት እኛ የመጣንበትን ሀገር ቋንቋ ይናገራሉ ብለው ተገረሙባቸው ይላል። ለምንድን ነው ክርስቶስ ቋንቋ የገለጠላቸው?
ከተባለ በዓለም ሁሉ ዞረው ወንጌሉን እንዲያስተምሩ ነበር። ይህንን ለምን አነሳሁት? ይህ ቀን የቤተ ክርስቲያን የልደት ቀን ይባላል። ቤተ ክርስቲያን የተወለደችው መቼ ነው ብትባሉ ይህን ቪዲዮ የምታዩ ሰዎች የቤተ ክርስቲያን የልደት ቀን በዓለ ጰራቅሊጦስ ነው። ጌታ ባረገ በ50ኛው ቀን ቤተ ክርስቲያን ተወለደች ማለት ነው። የልደቷ ቀን ተብሎ የሚከበረው እሱ ነው። በዓለም ሁሉ ቋንቋ የተናገረችበት ፍቅር በሚባል ቋንቋ። አውግስጢኖስ ስለዚህ ጉዳይ ሲናገር ምን ይላል? እግዚአብሔር በሰናኦር ሜዳ የበታተነውን የዓለምን ቋንቋ በጰራቅሊጦስ ቀን ሰበሰበው ይላል። ይህ ቀን ትልቅ ታምር የተፈጸመበት ዕለት ነው። በዓለ ሃምሳ ድሮ ሲከበር ሙሴ ጽላት ይዞ ወረደ። ጣዖት ሲያመልኩ ሳያቸው ግን ተናዶ ታቦቱን ወረወረው። ከዛ በኋላ 3000 ሰዎች ተገደሉ በዛ ቀን ይላል። ተመልከቱ። ሙሴ ባከበረው በዓለ ሃምሳ ዕለት 3000 ሰው ሞተ። ሐዋርያት ባከበሩት በዓለ ሃምሳ ዕለት ግን 3000 ሰዎች ያሳመነ ቅዱስ ጴጥሮስ፣ 3 ጊዜ የካደው ሐሙስ ዕለት የፈራው ጴጥሮስ፣ 3 ሰው ፊት መመስከር ያቃተው ጴጥሮስ 3000 ሰው አሳመነ። መንፈስ ቅዱስ የተገለጠ በአንድ ስብከት 3000 ሰው አሳመነ። እኛ በ3000 ስብከት አንድ ሰው ማሳመን ያቅተን። ከዚህ በኋላ እንግዲህ ቤተክርስቲያን ከተወለደች በኋላ በጣም ደስ የሚል ጊዜ ነው በሐዋርያትና በመጀመሪያዎቹ ክርስቲያኖች መሃል የነበረው። ሁሉም በኢየሩሳሌም ተሰብስበው በጸሎት እየተጉ ቃሉን እየተማማሩ የክርስቶስን ነገር እያስታወሱ በጣም በደስታ ኢየሩሳሌም ውስጥ መኖር ጀመሩ ማለት ነው። ይሄ ከክርስቶስ ሐሳብ ትንሽ ይርቃል። ለምን እንደሆነ ነገራቸዋለሁ። እና ኢየሩሳሌም ውስጥ በጣም በፍቅር ይኖሩ ነበር። በጣም በነገራችን ላይ የመጀመሪያዎቹን ክርስቲያኖች ነገር ስናስብ አንድ መረሳት የሌለበት ነገር የመጀመሪያዎቹ ክርስቲያኖች አብረው ነበር የሚኖሩት። አብረው ነበር የሚኖሩት ማለት ምን ማለት ነው? ሁሉም በክርስቶስ ያመነ ክርስቲያን በሙሉ አንድ ቤት ነበር የሚኖረው። አንድ ሰፈር፣ አንድ አካባቢ ነው የሚኖረው። ምን አደረጉ? ሁሉም ሰው ያለውን ገንዘብ እያመጣ ሐዋርያት እግር ስር ያስቀምጣል። ቤት ያለው ቤቱን ሸጦ፣ መሬት ያለው መሬቱን ሸጦ ከሐዋርያት እግር ስር ያስቀምጣል። በክርስቲያኖች መሃል ሀብታምና ድሃ የሚባል ነገር እንዳይኖር እኩል አብረው ይበላሉ፣ አብረው ይጠጣሉ። አንድ ቤተሰብ ሆነው መኖር ጀምረው ነበር። የመጀመሪያዋ ቤተክርስቲያን እንደዚህ ነበረች በነገራችን ላይ። እና ከባድ ነው። አሁን እስቲ በዚህ ዘመን አሁን ይህን አድርጉ ብትባሉ ማን ነው ፈቃደኛ የሚሆነው? እስቲ አንድ ቤተክርስቲያን ልታስቀድሱ ሄዳችሁ በሩ ተዘግቶ በሉ ያላችሁን ባንክ ያላችሁን ሁሉ አውጡና ስጡ፣ እዚሁ አብራችሁ ኑሩ ቢባል በጣም ከባድ ነው ለብዙ ሰው። እኔ አንድ ጊዜ አንዲት እህት የነገረችኝ ገጠመኝ አለ። ጥቂት ወጣቶች ጉዞ ይሄዳሉ አንድ መንፈሳዊ ገዳም ዋሻ ለመጎብኘት እና ጎብኝተው ሊወጡ አካባቢ ከዋሻ ውስጥ አንድ አባት ይወጣሉ እና ይወጡና ምን ይሏቸዋል? ዛሬ እንደምትመጡ በህልሜ አይቼ ነበረ። እዚህ ያላችሁት 10 ምናምን ልጆች በሙሉ እዚሁ ገዳም ውስጥ በምንኩስና ህይወት እንድትኖሩ ታዛችኋል እና ያልፈለገ ሰው መሄድ ይችላል። 10 ደቂቃ ሰጥቻችኋለሁ ወስኑ ይሏቸውና እኛ አባት ወደ መቅደስ ይገባሉ። ከዛ ልጆቹ በጣም ደነገጡ። ማለት ግማሹ እግዚአብሔር መርጦኝ ነው ማለት ነው ይላል፣ ግማሹ ምን ነው እግሬን በሰበረው ይላል፣ ምን ነው ዛሬ ባለመጣው ይሄን ጉዞ ይላል። ከ10 ደቂቃ በኋላ እኛ አባት ተመልሰው መጡና እኔ ምንም ያየሁት ህልም የለም፣ የነገርኳችሁ ነገር እውነት አይደለም፣ ግን ምንኩስና ማለት ምን እንደሆነ እንዲገባችሁ ነው አሉ። ገዳም ውስጥ መኖር ምን አይነት ውሳኔ ምን አይነት ህይወት እንደሆነ ሁሉን ትቶ መከተል ማለት ነው። የመጀመሪያዎቹ ሐዋርያት እንደዛ ነበሩ። አብረው ይኖራሉ፣ አብረው ይበላሉ፣ አብረው ይጠጣሉ። ክርስቲያኖች በሙሉ ማለት ነው። በክርስቲያን መሃል አንዱ እየበላ ሌላውን የሚያስቀናበት፣ አንዱ እየጠገበ ሌላው የሚራብበት ዘመን አልነበረም። የቆሮንቶስ ቤተክርስቲያን ላይ ትንሽ ሲከሰትም አንዱ ይሰክራል፣ ሌላው ይራባል ብሎ ቅዱስ ጳውሎስ ወቅሷቸው። ይህንን ያደረገው ምንድነው? ሁሉም ገንዘቡን እያመጣ ይሰጥ ነበረ። ይህ የጋራ ኑሮ የማህበር ኑሮ አጋፔ ወይም አቅሌሲያ ተብሎ የሚጠራ ነው። አቅሌሲያ ማለት ጋዘሪንግ ወይም የክርስቲያኖች ህብረት ማህበር ማለት ነው። አጋፔ ማለት እንግዲህ በግሪኩ ፍቅር የሚለውን ቃል 3 ቃላት አሉ ፍቅር የሚለውን ለመግለጽ። አንደኛው ፊሊያ ነው፣ ሁለተኛ አጋፔ ነው፣ ሶስተኛው ኤሮስ ነው። ሁለቱ ሌላ አይነት ፍቅር አይነቶች ናቸው። አጋፔ ግን የጋራ የማህበርን ፍቅር የሚያሳይ ነው እና ክርስቲያኖች በጋራ ህብረት ነበር የሚኖሩት። ከመካከላቸው ግን እና በሐዋርያት ዘመን የነበረው አኗኗር የማህበር የአጋፔ ነበረ። አብረው በቃሉ ይተጋሉ። የሐዋርያትን ትምህርት ያልነው ቅድም። ከዛ በኋላ እንጀራን ለመቁረስ የተባለው ምስጢረ ቁርባን ነው። ከዛ ደግሞ ሊተርጂ አፍተር ሊተርጂ የሚባለው የጋራ ማዕድ ይመገባሉ ማለት ነው እና ይሄ በጣም ቤተክርስቲያን አንድ አድርጓን ነበር። አንዳንድ ሰዎች ለማጭበርበር ሞክረው ነበር። ማህበር ውስጥ ገብተው አብረው እየኖሩ ግን ገንዘባቸው ሙሉ በሙሉ ያላዋጡ፣ በተለይ በጣም የታወቁት ባልና ሚስት ሐናንያና ሰጲራ የሚባሉ ባልና ሚስት ናቸው። እነዚህ ሰዎች ማዋጣትና የክርስቲያኖች ህብረት ውስጥ መግባት ፈለጉ አብሮ ለመኖር።
ግን ደግሞ ሲያስቡት ይሄ ማህበር ቆይቶ ቢፈርስስ ብለው ፈሩ። ስለዚህ ግማሽ መሬታቸውን ሸጠው ግማሹን አምጥተው ጴጥሮስ እግር ስር አምጥቶ አስቀመጠ። ባልየው ምንድን ነው አለው ጴጥሮስ። አይ ይሄ መሬታችንን ሸጠን ያስቀመጥነው ገንዘብ ነው አለው። አይ ይህንን ብቻ ነው ወይ የሸጣችሁት አለው። አዎ ሲለው መንፈስ ቅዱስን ታታልል ዘንድ እንዴት ሰይጣን በልብ ገባ ብሎ አዘነበትና ተቀሰፈ። ይገርማቸዋል። የጴጥሮስን ቃል ተከትሎ ሰውየው ሞተ፣ መንፈስ ቅዱስን ስላታለለ ማለት ነው። ከዛ ወዲያው ሚስትየው መጣች። እሷም ስትጠየቅ ይሄ ብቻ ነው ወይ ገንዘቡ ስትባል፣ ያው ባልና ሚስት ከአንድ እንትን ይቀዳሉ እንደሚባለው፣ እሷም አዎ ይሄም ብቻ ነው አለች። ባልሽን የወሰዱት ይወስዱሻል አላት። እሷም ተቀሰፈች፣ ሞተች ይላል ሐዋርያት ሥራ ምዕራፍ 5። አሁን ይህን ስትሰሙ ሐዲስ ኪዳን ላይ እንደዚህ አይነት ቅጣት አንጠብቅም አይደለ? መቅሰፍት አንጠብቅም እና ተመጣጣኝም አይመስልም። እንደውችን ገንዘብ ነክተው እነዚህ ሰዎች በሰማይ እግዚአብሔር ምሕረት አድርጎላቸው ሊሆን ይችላል። በምድር ግን ቤተ ክርስቲያንን እንዳናታልል አራያ እንዳይሆኑ እንደነሱ አጭበርብሮ መኖር እንደማይቻል እንድንፈራ የሚያደርግ ነው። ልክ እነዚህ ሁለት ሰዎች ሲሞቱ በክርስቲያኖች ዘንድ ፍርሃት ሆነ ይላል። ማለት መንፈስ ቅዱስን ማታለል እንደማይቻል እንዲያስቡ አደረገ እና በዚህ መልኩ የመጀመሪያዎቹ ክርስቲያኖች አንድ ቤተሰብ ሆነው ይኖሩ ነበር። ግን ይህ ነገር ምንም እንኳን ፍቅር ቢሆንም ቤተሰብ ቢሆንም እግዚአብሔር ግን አልወደደውም። ምክንያቱም ክርስቶስ ከማድረጉ በፊት ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃቸው አስተምሩ፣ ለዓለም ሁሉ ወንጌል አዳርሱ አላቸው እንጂ አንድ ሰፈር ተሰብስባችሁ አብራችሁ እየበላችሁ እየጠጣችሁ ኑሩ አላላቸው። እና የሚገርመው ከወንጌሉ ስራ ይልቅ ማህበራዊ ሕይወቱ በጣም እየደመቀ መጣ። እና ይህን ጊዜ ቅዱስ ጴጥሮስ ተነሳና ምን አለ? መልካም እያደረግን አይደለም፣ የእግዚአብሔርን ቃል ትተን ማዕድን ልናገለግል አይገባንም፣ ወይም ምግብ አሳላፊ ልንሆን አይገባንም። ስለዚህ ከእናንተ ውስጥ የታመኑ 7 ሰዎች ምረጡልን፣ ምግብ ማስተዳደሩ እነሱ ያስተዳድሩ፣ እኛ ቃሉን ለማገልገል እንተጋለን አለ። ከዛ 7 ሰዎች ተመረጡ። የመጀመሪያዎቹ 7 ዲያቆናት ማለት ነው። ዲያቆን እንግዲህ መጀመሪያ የተሾመው ለዚህ ስራ ነበረ፣ ማዕድ ለማስተባበር የቤተክርስቲያን የሐዋርያትን ጫና ለማቅለል ማለት ነው። 7 ዲያቆናት ተሾሙ። ከነዚህ 7 ዲያቆናት መካከል የመጀመሪያው ቀዳሜ ሰማይ ቅዱስ እስጢፋኖስ፣ እነ ፊልጶስን የመሳሰሉ 7 የታመኑ ዲያቆናት ተሾሙ። ስለዚህ ምግብ የማስተዳደር ስራው በእነሱ ተሸፈነ። ሐዋርያቱ የወንጌል አገልግሎት ላይ አተኮሩ ማለት ነው። እንግዲህ ሁለተኛው ክስተት ይሄ የማህበር ኑሮ ነው። ሶስተኛው ይህንን ማህበር የበተነ ሌላ ክስተት ተከሰተ። እንግዲህ ክርስቲያኖች በሞቀ በደመቀ አኗኗር ቃሉን እየተማሩ አብረው እየበሉ እየጠጡ ሲኖሩ ክርስትና ኢየሩሳሌም ላይ ብቻ ታፍኖ ቀረ። በዚህ መሃል ግን ከ7ቱ ዲያቆናት መካከል አንድ ዲያቆን ተገኘ። በጣም የሚደንቅ ስራ የሰራና ለብዙዎች መዳን ምክንያት ይሆን። እንግዲህ ከ7ቱ አንዱ ክዷል። በነገራችን ላይ ምንፍቅና አስተምሮ ኒቆላዎስ የሚባል የኒቆላውያንን ትምህርት አትከተሉ የሚለው ዮሐንስ ራእይ ላይ ስለሱ ተጽፏል። ከ7ቱ አንድ ከሃዲ ተገኝቷል። ልክ ከ12 ሐዋርያት አንድ ይሁዳ እንደወደቀ ማለት ነው። እንደዚሁ ከ7ቱ አንድ ጠፋ። ከ7ቱ ግን 6ቱ በትጋት በቅድስና ነው የኖሩት። ፊልጶስ ጃንደረባውን አጠመቀ ብለናል። ይህ ደግሞ አሁን የጠቀስኩላችሁ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ የሚባለው ነው። እስጢፋኖስ የተመደበው ለምግብ ስራ ቢሆንም ምግብ ላይ ግን አላተኮረም። ቃሉን ለማገልገል ተጋና በጣም ያስተምር ነበር። ከሚያስተምርበት ጸጋ የተነሳ ሊቋቋሙት አልቻሉም ይላል። አይሁድ ተሰብስበው ምኩራብ ተሰብስበው መሃላቸው ቆሞ ማንም ሊመልስለት አልቻለም ነበር። በአፍም በመጽሐፍም የሚችለው አልነበረም እና ፊቱ እንደ መልአክ ፊት ሆኖ ያበራ ነበር ይላል። እና ይህንን ዲያቆን ተከራክረው አረታ ሲሉት መጨረሻ ሲያቅታቸው በብስጭት ወስደው ከበሩ ውጭ አውጥተው ከኢየሩሳሌም በበጎች በር ወይም በአንበሳ በር በሚባለው በር አውጥተው እስጢፋኖስን በድንጋይ ወግረው ገደሉት ማለት ነው። እስጢፋኖስ ተንበርክኮ ጸለየ። አባት ሆይ ይህንን ኃጢአት አትቁጠርባቸው ብሎ ጸለየ እና ይህ የእስጢፋኖስ ሞት በቤተ ክርስቲያን ላይ ትልቅ 2 ነገሮችን እንዲከሰት አደረገ። የመጀመሪያው ነገር እስጢፋኖስ ሲሞት ወጣት ነው። ክርስቲያኖች አይናቸው እያየ ወንድማቸው ሲገደል ያዩት እሱን ነው። በዚያውም ደግሞ ልጅ ማለት ነው። ስለዚህ ሰማዕትነት ተጀመረ። ቀዳሜ ሰማዕት የሚባለው ለዚህ ነው። የመጀመሪያው ሰማዕት እሱ ነው ለቤተ ክርስቲያን። ስለዚህ ክርስቲያኖች እግሬ አውጪኝ ብለው ሸሹ፣ ፈሩ። ከኢየሩሳሌም ወደ ሰማሪያ፣ ወደ ይሁዳ፣ ወደ አንጾኪያ ተበተኑ ይላል። ይህ ምን ጠቀመ ካላችሁ ክርስትና ተስፋፋ ማለት ነው። አንድ ቦታ ላይ ቁጭ ብለው እየበሉ እየጠጡ እየዘመሩ እየጸለዩ መኖር አበቃ ማለት ነው። የእስጢፋኖስ መበተን የቤተ ክርስቲያን ስደት ለክርስትና መስፋፋት ምክንያት ሆነ። የተበተኑትም ቃሉን እየሰበኩ ይዞሩ ነበር ነው የሚለው። በሄዱበት ሁሉ ይሰብኩ ነበር። ፊልጶስ ሰማሪያ ሄዶ አስተማረ። ኢትዮጵያዊን ጃንደረባ አስተማረ። ሁሉም ቤተ ክርስቲያን ስደት ላይ ናት ብለው እጅ እግራቸውን አጣምረው አልተቀመጡም። ስደቷን ለወንጌል ተጠቀሙበት ማለት ነው።
በዚህ የተነሳ ክርስትና በፍጥነት እየሰፋ መጣ፣ እስከ አንጾኪያ ደረሰ። ክርስቲያኖችም ክርስቲያን ተብለው የተጠሩት በነገራችን ላይ ለመጀመሪያ ጊዜ አንጾኪያ ውስጥ አንቲዮክ የምትባለው ከተማ ውስጥ ነው። በዚያ ክርስቲያን ተብለው ተጠሩ ለመጀመሪያ ጊዜ ማለት ነው። እና በዚህ ስም መጠራትም የተጀመረው የዛን ጊዜ ነው። የእስጢፋኖስ ሞት የመጀመሪያው ቤተክርስቲያን በሁሉ ቦታ እንድትስፋፋ ምክንያት ነው። ሁለተኛ እስጢፋኖስ በሚገደልበት ጊዜ በድንጋይ የሚወግሩትን ሰዎች ልብስ ይጠብቅ የነበረ አንድ ጎበዝ ነበረ ወይም ወጣት ነበረ። ይህ ወጣት ሳውል ተብሎ ይጠራል ወይም ጳውሎስ ተብሎ ይጠራል። ሁለቱም የአንድ ሰው ስሞች ናቸው። ይህ ሰው ጳውሎስ ወይም ሳውል የሚባለው ሰው ነው። በጣም የሚገርመው በገማልያል በተባለው የአይሁድ መምህር እግር ስር ቁጭ ብሎ የአይሁድን ሕግ የተማረ በጣም ለኦሪት ሕግ የሚቀና ሰው ነበር እና እንደው እግዚአብሔር የሰማዕት ደም በእጅ አይፍሰስ ሲለው ነው እንጂ እዛ ቦታ ላይ ተገኝቶ ነበር። በእስጢፋኖስ በድንጋይ መወገር ግን ተስማምቶ ነበር ይላል ምዕራፉ የሚያበቃው። ሳውልም በእስጢፋኖስ መገደል ተስማምቶ ነበር፣ እንኳን ሞተ ብሏል። ልብስ ጠባቂ ነበረ። ግን ይህ ሰው ውስጡ ቅን ስለነበርና ለእግዚአብሔር ሕግ ያለው ቅናት ከክፋት የመነጨ ስላልሆነ እግዚአብሔር በየዋህነት ያደረገው መሆኑን አየለትና በእስጢፋኖስ ጸሎት እስጢፋኖስ የሚያደርጉትን አያውቁም ይቅር በላቸው ወይም ይህን ኃጢአት አትቁጠርባቸው ብሎ ጸልዮ ነው የሞተው። በነገራችን ላይ ሁሉም ሰማዕታት የሰማዕታትን ታሪክ ስታነቡ ሊሞቱ ሲሉ ጸልየው ነው የሚሞቱት። ለማ ለገዳዮቻቸው። ይህን የሚያደርጉበት ምክንያት ዋነኛ ምክንያቱ ጥሩ ንግግር አድርጎ ለመሄድ አይደለም። ቅዱስ ጳውሎስ ፍቅር ግን ከሌለኝ ከንቱ ነኝ፣ ሰውነቴን ለሰማዕትነት ለእሳት ለስለት አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ስለዚህ ገዳዮቻቸውን እየጠሉ ቢሞቱ ሰማዕትነታቸው ዋጋ ሊያጣባቸው ነው። ስለዚህ እባክህ ማራቸው፣ ይቅር በላቸው እያሉ እየጸለዩ በሚያሳዩት ፍቅር ምክንያት እንደውም የቅድስት መሪና የምትባል እናት አለች እና ሰማዕት ልትሆን ስትል በድንጋይ ነው በሰይፍ ሊቀላት የተመደበው ሰውዬ የምትጸልየው ጸሎት ስለሱ ነው። ይሄ ሰውዬ ወታደር ሆኖ ስራ ሆኖበት ነው ጌታ ወይ እባክህ ይቅር በለው አንተን ስለማያውቅህ ነው እያለች ስትጸልይ በእሷ ጸሎት ልቡ ተነክቶ ክርስቲያን ሆኖ አልገልሽም እስከ ማለት ደርሶ የታዘዝክበት ነው እኔን ክብር አታሳጣኝ ብለው ሰማዕት ሆናለች። እሱም በኋላ ክርስቲያን ሆኖ ሰማዕት ሆነ። ይሄ ምንድነው የሚያሳየው? ለገዳዮቻቸው የሚጸልዩት ጸሎት ፍቅር እንዳይጎልባቸው የሚያደርጉ ነው እና የእስጢፋኖስ የምልጃ ጸሎት ለቤተ ክርስቲያን ሳውል ወይም ጳውሎስ የተባለውን ሰው አስገኘ ማለት ነው። የጳውሎስ መምጣት ለክርስትና በጣም ወሳኝ ነው። በጣም ሰፊ ርዕሰ ጉዳይ ነው ቅዱስ ጳውሎስ። እሱን የምናነሳበት በቂ ምክንያት ስለሚኖረን ለሌላ ጊዜ እንመለስበታለን። ግን አንድ ሁለት ነገሮች ላንሳ። እኔ የቅዱስ ጳውሎስን ነገር ታሪክ ሳነሳ ሁሌ ትዝ የሚለኝ ምንድን ነው፣ ድሮ ተማሪዎች እያለን ክፍል ውስጥ በጣም ረባሽ ልጅ ይኖራል። በጣም የሚረብሽ አስቸጋሪ ልጅ ይኖራል እና አንዳንድ ብልጥ አስተማሪዎች ምን ያደርጋሉ? ይህን ረባሽ ልጅ የክፍሉ አለቃ ያደርጉታል። የክፍሉ አለቃ ሲሆን ክፍሉ ሰላም ይሆናል። እግዚአብሔር ይህንን የሚመስል ነገር ነው ያደረገው በጳውሎስ ሕይወት ውስጥ። ቤተ ክርስቲያንን አውኳት ነበረ። በትምህርት ተከራክረው እንዳያሳምኑት ኦሪትን በደንብ የተማረ ነው። ለሕግ የቀና ሰው ነው። ስለዚህ ክርስቲያኖችን ለማሳደድ የቆረጠ በጣም እስር ቤት እየጨመረ የነበረ ሰው ነው እና ይህንን የሚያደርገውን ስራ ደግሞ የበለጠ ሕጋዊ ሰውነት ሰጥቶ ከሮም ደብዳቤ ተቀብሎ በደማስቆ ካሉ ማለት ነው ተቀብሎ እየመጣ እያለ ነው መንገድ ላይ ነው ያስቆመው ክርስቶስ። ያስቆመው በመብረቅ ድምፅ። ምክንያቱም ሳውል በትምህርት የሚሰማ አይደለም፣ በሐዋርያት ትምህርት የሚሰማ አይደለም። በመብረቅ በኃይል ሳውል ሳውል ስለምን ታሳድደኛለህ አለው። ማን አንተን የማሳድደህ አለው። የናዝሬቱ ኢየሱስ ነኝ አለ። እንግዲህ ክርስቶስ ከተናቀች ናዝሬት ነው የተወለደው። የናዝሬቱ ኢየሱስ ነኝ ብሎ በታላቅ ትሕትና ሆኖ ተናገረው። ከዚህ በኋላ አይኑ ታወረ ማለት ነው። ምን እንደምታደርግ ይነገርሃል። ሐናንያ የሚባል ሰው አለ፣ ወደሱ ሂዳለው። የሚገርመው ቅዱስ ጳውሎስ በዚህ መሰረት ተጠመቀ፣ ወደ ክርስትና መጣ ማለት ነው። የመጀመሪያዎቹ ክርስቲያኖች ጳውሎስን መቀበል በጣም ፈርተው ነበር። ምክንያቱም የሚያውቁት ክርስቲያኖች ሲያሳድድ በጣም እና የመጀመሪያው አጥምቅ ተብሎ የተነገረው ሐናንያ ራሱ ሂድና አጥምቀው ሲባል ኧረ ጌታ ሆይ እሱ ክርስቲያኖችን እኮ የሚያሳድድ ነው ብሎ ለእግዚአብሔር ሊነግረው ፈለገ። አይ የለም ስሜን በአሕዛብ ዘንድ ይሸከም ዘንድ የመረጥኩት ምርጥ ዕቃ ነው አለ። አሁን ዛሬ ከሐናንያና ከጳውሎስ እኛ የምናውቀው ጳውሎስን ነው። ከኛ የሚበልጡ ሰዎች እኛ አሳንሰን ልናስባቸው እንችላለን እና መረጠው፣ ምርጥ ዕቃ አደረገው። በእውነት ለመናገር ጫማው እንደ ሽንኩርት እስኪላጥ ድረስ መከራ ተቀብሎ ዓለምን ዞሮ ያስተማረ ሐዋርያ፣ የቤተ ክርስቲያን ብርሃን መሆን የቻለው ሐዋርያው ቅዱስ ጳውሎስ ነው ማለት ነው። በጳውሎስ እንግዲህ በጣም ፈሊጥ የሚያውቅ ሰው ነው። በጣም ክሪቲካል ሰው ነው። አንደኛ ሮማዊ ዜግነት አለው። በአባቱ ሮማዊ ዜግነት አለው።
በእናቱ አይሁዳዊ ነው። ይሄ ማለት የዛን ጊዜ የቅኝ ገዢዎችም የተገዢዎችም ወገን አለበት ማለት ነው ጳውሎስ። ሁለተኛ ፈሪሳዊ ነው ደግሞ እና የትኛውን ካርድ መቼ መሳብ እንዳለበት የሚያውቅ ሰው ነው። ለምሳሌ ሰዱቃውያንና ፈሪሳውያን ተሰብስበው ሲጨቃጨቁ ቁጥራቸውን ያይና ግማሽ ፈሪሳውያን ግማሽ ሰዱቃውያን ሲሆኑበት እኔ ፈሪሳዊ ስለሆንኩ እኮ ነው እንደዚህ ብሎ እንደ ፈሪሳዊ ሆኖ ሲናገር ተገልብጠው እርስ በርስ ወደ መጣላት ይሄዳሉ። እሱ ሾልኮ ይወጣል። በጣም ፈሊጥ የሚያውቅ ሰው፣ አካሄድ የሚያውቅ የመጀመሪያውን ዘመን ስታዩት በጣም የሚገርም የቅዱስ ጳውሎስ ፈሊጠኝነት ወይም አስተዋይነት ይታይበታል። እንግዲህ ከዚህ በኋላ ይሄ ዘመን ሐዋርያት ወደ የአገሩ እየዞሩ የሰበኩበት ነው። ዘ ሞስት ኤሚነንት ፋዘርስ ኦፍ ዘ ቸርች የሚል መጽሐፍ በእኛም ቤተክርስቲያን በአማርኛ ቤተክርስቲያንን እወቅ የሚል መጽሐፍ እንድታነቡ ጠቁማችኋለሁ። የመጀመሪያዎቹ ሐዋርያት ወደ የአገሩ ሐዋርያ ሆነው የሄዱበት መንገድ በጣም ይገርማል። አሁን እኛ ሐዋርያ ምንለው በእግሩ ሄዶ የሆነ ሀገር ሄዶ የሰበከ ነው። ሐዋርያት ግን በጣም ሪስክ ያለው አገልግሎት ነበር የሚያገለግሉት። ማለት ጣዖት የሚመለክበት ሀገር ሄደው ከዜሮ አስተምረው ነው ክርስቲያን ማድረግ የቻሉት እና የሚገርም ነው። አልቦ ነገር አልቦ ነቢብ ዘይተሰማ ቃሎሙ ከአንድ ድምፅ ያልተሰማ የለባቸው። ውስተ ኩሉ ምድር ወፃ ነገሮሙ በምድር ሁሉ ቃላቸው ወጣ። ወስከ አጽናፈ ዓለም በጽሐ ነቢቦሙ እስከ ዓለም ዳርቻ ድረስ ደግሞ ንግግራቸው ወጣ ይላል። ሐዋርያት ጾመው ጸልየው ተዘጋጅተው የክርስቶስን ወንጌል ዓለም ላይ ማዳረስ ችለዋል እና 12ቱም ሐዋርያት ከዮሐንስ በስተቀር የዮሐንስ አከራካሪ ስለሆነ ሰማዕታት ሆነው ነው ያረፉት። አንድ ሐዋርያ የተመሰገነ የለም። በነገራችን ላይ የተሸለመ እንኳን ለዚህ አገልግሎት እናመሰግናለን የተባለ አንድ ሐዋርያ ነው። ሁሉም በስቃይ ነው የሞቱት። ጴጥሮስ ተዘቅዝቆ ተሰቅሎ ሮም ላይ ወስደው ሊሰቅሉት ሲሉ ሲያይ ጌታ በተሰቀለበት ሊሰቅሉት ነው። አረ በፍጹም እኔ አይገባኝም፣ ዘቅዝቃችሁ ስቀሉኝ፣ እሱ በተሰቀለበት አልሰቀልም ብሎ ተዘቅዝቆ ተሰቅሎ፣ ወንድሙ እንድርያስ ኤክስ መስቀል አይነት ሴንት አንድሪውስ ክሮስ የሚባለው በሱ ላይ ተሰቅሎ፣ ግማሾቹ እንደነ ቶማስ ያሉትን ቆዳቸውን እየገፈፉ በቆዳቸው ላይ ጨው እየነሰነሱ በብረት አልጋ ላይ እያደረጉ ሐዋርያት በሙሉ በጣም ባሰቃቂ ሁኔታ ሰማዕታት ሆነዋል። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ፣ ዓለም ቢጠላችሁ እንዳይደንቃችሁ፣ ምክንያቱም ከእናንተ በፊት እኔን ጠልቶኛል ብሎ ጌታ ተናግሮ ነበር እና 12ቱም ሐዋርያት ሕይወታቸውን ትተው ሙሉ ሕይወታቸውን ለክርስቶስ አሳልፈው ሰጥተው የነበሩ ናቸው። ወደ የሀገረ ስብከታቸው የገቡበት መንገድ በጣም የሚገርም። ለምሳሌ ቅዱስ ዮሐንስና አብሮኮሮስን ስታዩ ዮሐንስ አንድ ቦታ ላይ ሆኖ ቁጭ ብሎ ያዝን ነበር። የጌታን ወንጌል ሳልሰብክ በቃ እንደው ቀረው ብሎ ያዝን ነበር። ከዛ ምን አደረገ? ወደ አንዲት ከተማ ሄዶ የአንዲት ሴት ቤት አገልጋይ ሆኖ ተቀጠረ። እንጨት እንደሚፈልጥ ውሃ እንደሚቀዳ ሆነው ቅዱስ ዮሐንስ ወንጌላዊና አብሮኮሮስ የሚባለው ደቀ መዝሙሩ አብረው እዛ ቤት ውስጥ ስራ እየሰሩ እያለ በአጋጣሚ የዛ ቤት ባለ እመቤት የንጉሱ ልጆች ሞግዚት ነበረች፣ ሮምና ትባላለች እና እሷን ተከትለው እዛ እያገለገሉ ቆዩ። መጨረሻ ላይ ልጆቹን የንጉሱን ልጆች ይዛ ጣዖት ቤት ስትሄድ ተከትለዋት ሄዱ። ጣዖት ቤት ሲገቡ ጣዖቱ ላይ ያለው ሰይጣን እነ ቅዱስ ዮሐንስ መምጣታቸውን ሲያይ፣ የክርስቶስን አገልጋዮችን ሲያይ ጣዖት ቤቱን አናወፀውና እነዛ ሕፃናት ሞቱ። ከዛ እናንተ ኃጢአተኞች እናንተ መታችሁ አማልክት ተቆጡ ብላ ቅዱስ ዮሐንስን ስትመታው ለምን ትመቺናለሽ? አስነሱ ብትይን ይሻላል ብሎ ጸልዮ እነዛን ሕፃናት ከሞት አስነሳቸው። በዚህ ምክንያት ይቺ ሴት በክርስቶስ አመነች። የእሷ ቤት የመጀመሪያው ቤተ ክርስቲያን ሆነ። ሮምና ለተባለችው ለዚህ ሴት ዮሐንስ መልእክቱን ሲጽፍ እመቤቴ ሆይ ብሎ የሚጽፍላል ለዚህ ሴትዮ ነው እና አብዛኞቹ ሰራተኛ ሆነው አትክልተኛ ሆነው ተቀጥረው ቀስ ብለው እየሰበኩ፣ ለምሳሌ ወንጌላዊ ማርቆስ ወንጌል የሰበከው ጫማ ሰፊ አጠገብ ሄዶ ቆመ። ጫማ ሰፊው እየሰፋ እያለ ወስፌው ወጋው። ሲወጋው በግሪክ አምላኬ ብሎ ጮኸ። ምን ማለት ነው አምላኬ ያለው? አይ አላቀውም፣ ይህንን ልንገርህ እኔ ብሎ አስተምሮ ክርስቲያን አደረገው። እንደዚህ እያደረጉ በየሁኔታው ገብተው በጣም በአስደናቂ ሁኔታ ክርስትናን አስፋፍተዋል። ሐዋርያዊት ቤተክርስቲያን ነች የምንለው ለዚህ ነው። ከዛ በኋላ ነው ወንጌልን ወደ መጻፍ የመጡ። በነገራችን ላይ ወንጌላውያኑ መጀመሪያ ክርስቶስ በቶሎ መጣለው ስላላቸው ተስፋ ያደርጉ ነበር፣ እነሱ ያሉ ይመጣል በሚል ማለት ነው። ብዙ የመጽሐፍ ቅዱስ ሊቃውንት ይህንን ጽፈዋል እና በመጨረሻ ግን ከመሞታቸው በፊት ወንጌልን ጽፈው አስረክበውን ሾመው። ቅዱስ አትናቴዎስ በቅዳሴው እንደሚለው አንተ የመለኮትን ምስጢር ከነሱ እንዳልደበቅ እነሱም ያስተማርካቸውን ከኛ አልደበቁም፣ ሾመውን ሄዱ እንጂ እንዳለ ለታመነ ሰዎች አደራ ሰጥተው ሐዋርያዊት ቤተክርስቲያንን መስርተውልን ቅዱሳን ሐዋርያት ሄደዋል። ከዚህ በኋላ እንግዲህ የቤተክርስቲያን የሐዋርያት ዘመን እንዳበቃ
ከሐዋርያት በኋላ የመጣው ዘመን የ300 ዓመታት የመከራ ዘመን ነው። ብቻውን የምንመጣበት ቢሆንም ይህንን ጠቅልል አድርጌ ልንገራችሁና እናጠቃልላለን የዛሬውን ትምህርት። ቤተክርስቲያን ከሐዋርያት በኋላ በሮማን ኢምፓየር እንግዲህ ቅድም መግቢያ ላይ እንደተናገርኩት 5 መንበሮች ነበሩ። የኢየሩሳሌም መንበር፣ የሮም መንበር፣ የአንጾኪያ መንበር፣ የቁስጥንጥንያ መንበር ኮንስታንቲኖፕል የምትባለው ከተማ መንበርና የኮፕት የእስክንድሪያ መንበር ናቸው። እነዚህ 5 አብያተ ክርስቲያናት ነው የነበሩት መንበር የነበራቸው። እንደ ማይከል የምትታይ የነበረችው የሮም ቤተክርስቲያን ነበረች። በኋላ ግን ቆስጠንጢኖስ የተባለው ንጉሥ ሲነግስ መናገሻውን ወደ ኮንስታንቲኖፕል አመጣው። የዛሬዋ ኢስታንቡል ወይም ቱርክ ማለት ነው። ስለዚህ ቁስጥንጥንያ ማዕከል ወደ መሆን መጣች ከሮም በኋላ። እንደውም ትንሽ ውዝግብ ነበረ። የሮምን አቴንሽን ተወሰደ፣ አማልክት ተቆጡ ብለው ክርስቲያኖችን ማሰቃየት ሊሞክሩ ሲሉ አውግስጢኖስ የሚባለው የሂፖ ሊቀ ጳጳስ ዘ ሲቲ ኦፍ ጋድ የሚባል መጽሐፍ ጽፎ የእግዚአብሔር ከተማ የተባለች ሮም አይደለችም፣ ወይም የአምላክ ከተማ የምትባል ሮም አይደለችም፣ የእግዚአብሔር ከተማ ቤተክርስቲያን ነች ብሎ እግዚአብሔር ያለበት መንግስት ብቻ እንደሚጸና አድርጎ ዲፌንድ የሚያደርግ አፖሎጀቲክ ስራ ሰርቷል። እና የሚገርማችሁ በሮም ኢምፓየር የተከሰተውን ነገር ጠቅለል አድርጌ ልንገራችሁና በቦታው ግን ስለምንመጣበት እናየዋለን። ክርስቲያኖች መጀመሪያ የሮም ነገስታት ቄሳሮች ለክርስትና መጀመሪያ ጥሩ አመለካከት ነበራቸው። በጣም የሚገርም ነገር አውሳቢዎስ ጽፎ አንብቤ በጣም ገርሞኛል። አውሳቢዎስ ዘቂሳርያ ማለት የመጀመሪያውን የቤተክርስቲያን ታሪክ መጽሐፍ የጻፈ ነው እና ጢባሪዎስ ቄሳር ነግሶ በነበረበት ጊዜ የይሁዳ ገዢ የነበረው ጲላጦስ ነው እና ጲላጦስ ደብዳቤ ጽፎ ነበረ። ምንድን ያለው? የክርስቶስን ትንሣኤ አምኖ ማለት ነው። መሲህ ክርስቶስ ኢየሱስ የሚባል ከናዝሬት የተነሳ መሲህ ተነስቷል፣ ትንሣኤውን አጣርቻለሁ፣ ከሞት ተነስቷል፣ አምላክነት አለው የሚል ደብዳቤ ለጢባሪዎስ ሪፖርት አቀረበለት። ቄሳሩ ይህንን ሲሰማ ተቀበለው። ሮማውያን አምላክ ለመቀበል ችግር የለባቸውም። ይህን በደንብ አብራራዋለሁ ቆይቼ እና ማንኛውም ሴኔት ላይ ቀረበ። እኔ በጣም የገረመኝ ይሄ ነው። በእስራኤል ግዛት ላይ የናዝሬቱ ኢየሱስ የሚባል ከሞት የተነሳ አለ፣ ብዙ ተአምር የሰራ አለ እና አምላክ ነው፣ አምላክ አድርገን እንቀበለው ብሎ ጢባሪዎስ ለሴኔቱ ሲያቀርብ ሴኔቱ እኛ ቀድመን አልተወያየንበትም አለ። አምላክ ይሁን ብለን እኛ አልመረጥነውም እና በፓርላማ ያልጸደቀ አምላክነት አንቀበልም ብለው ውድቅ አደረጉት ማለት ነው። ይሄ በጣም ተርቱሊያንም ጽፎታል፣ አውሳቢዮስም ጽፎታል። እነሱ የሚያስቡት ምን መሰላችሁ? ይሄን አሁን የሚያስብላቸው ምንድነው? አምላክ መሆን ማለት የፖለቲካ ውሳኔ ነው። ሮማውያን ማንኛውንም አምላክ ይቀበላሉ፣ ይጠቅማል ለሀገር ብለው ነው የሚያስቡት። አሁን አንድ ሰው አዲስ አምላክ ፈጥሮ ለሮም ኢምፓየር ቢያቀርብ ሴኔቱ ካጸደቀው አምላክ ይሆናል። እነሱ የሚያስቡት ልክ ይሄ ወታደር ሲበዛ ለሀገር ጥሩ ነው እንደሚባለው አምላክ ሲበዛ ሀገራችንን ይጠብቃል። ቢቻል የሆነ ስፔሲፊክ አምላክ ቢሆን አይጠሉም። ለምሳሌ የሆነ ጸጉር የሚያሳድግ አምላክ ቢሆን ወይ የሆነ እንትን እግር የሚንከባከብ ምናምን ቢሆን እያሉ ማለት ነው። እና በጣም ብዙ አምላክ አላቸው። ስለዚህ አዲስ አምላክ ሲመጣ ችግር የለባቸው እና ክርስትናን የሚያዩት እንደ አዲስ እንደሆነ አምላክ ነው። ሴኔቱ ባያጸድቀውም የክርስቶስን አምላክነት ግን በቃ ችግር የለውም እዛው ላለው ለአይሁዳውያን ይጠቅማቸዋል ብለው ነበር የተቀበሉት። በኋላ ምን ያህል አደገኛ እምነት እንደሆነ የገባቸው ምንድነው? አንደኛ ክርስትና ማለት ስለ አንድ አምላክ የሚያስተምር ሃይማኖት ነው። ሌሎቹ አማልክት ጣዖታት እንደሆኑ የሚያስተምር ነው። ሌሎቹን ማምለክ ኃጢአት መሆኑን የሚያስተምር ነው። አንድ ሁለተኛው፣ ሌላው በጣም አደጋው የአይሁድ እምነትም እንደዚህ እኮ ነበረ። አይሁዳውያንም ስለ አንድ አምላክ ነው የሚያምኑት። ግን ከክርስትና በምን ይለያሉ? አይሁዳውያን እስራኤላዊ ብቻ ነው እንዲያምን የሚፈልጉ። ሌላው አገር አመነ አላመነ ጉዳያቸው አይደለም። የሚሰሩት የሚሽነሪ ስራ ምናምን የለም። በቃ የራሳቸውን ሰው ነው ብቻ ቃል ኪዳኑ የኛ ነው ብለው ስለሚያምኑ ማለት። ክርስትና ግን ወንጌል ለአሕዛብ ነው፣ ሂዱና ለአሕዛብ ሁሉ ወንጌልን ስበኩ የሚል ሃይማኖት። ስለዚህ ሮምን ክርስቲያን የማድረግ ሚሽን ያለው ሃይማኖት። ይሄ ማለት አሁን በአይናችን መጣ አይነት። ደግሞ በጣም ትልቁ አደጋው ምንድነው? የሮም ቄሳሮች እንደ አምላክ ይመለኩ ነበር። አንድ ሰው ልክ ቄሳር ሲሆን ኢሚዲየትሊ እንደ አምላክ ነው የሚታየው። ኪሪዮስ ቄሳሪዮስ፣ ቄሳር ጌታ ነው በሉ እየተባሉ ነው። ኪሪዮስ ክርስቶስ ወይም ክርስቶስ ወይም ኪሪዮስ ኢየሱስ ጌታ ነው ብለው ይመልሱ የነበረው በዛ ምክንያት። ስለዚህ የክርስቶስን አምላክነት መናገር ማለት ቄሳሩ አምላክ አይደለም ማለት እየሆነ መጣ ማለት ነው። ስለዚህ እቺ ባቄላ ካደረች አትቆረጠምም እንደሚባለው ክርስትናን ባጭሩ መቅጨት አለብን ወደሚል መጡ ማለት ነው።
10 ቄሳሮች ክርስትናን ብዙ አሰቃይተዋል። በጣም የሚገርም አይነት የማሰቃየት መንገድ ተከትለዋል። የመጀመሪያው እንግዲህ ኔሮ ነው። ኔሮን የሚባለው ቄሳር የሳይኮሎጂ ትምህርት ላይ ሳዲስት ነው ተብለን ተምረናል። ማለት ይሄ ራሳቸው ሰው እያሰቃዩ በዝሙት የሚገኘውን እርካታ ሰው በመግደል በማሰቃየት የሚያገኙ ሰዎች ውስጥ ነው የሚመደበው። እውነትም ሰውየው ጤነኛም አይመስልም። ምክንያቱም ሮምን እያቃጠለ በገና ይመታል፣ ዘፈን ይጫወት ነበር፣ ሙዚቃ እየሰማ ሮምን ያቃጥል ነበር፣ ጩኸት እንዳይሰማው ማለት ነው። ከዛ ካቃጠለ በኋላ ደግሞ በክርስቲያኖች ኃጢአት አማልክት ተቆጥተው ነው ሮምን ያጠፏት ብሎ መልሶ ክርስቲያኖችን ያሰቃየ ነበረ ነው። እነ ጴጥሮስ እነ ጳውሎስ እንግዲህ በዚህ ዘመን ነው ሰማዕታት ሆነው የተገደሉት። ክርስቲያን መሆን በሕግ ያስቀጣ ነበረ። በጣም ብዙ መከራ በቤተ ክርስቲያን ላይ ደርሷል። 10 ቄሳሮች ናቸው የተረባረቡት። እነ ድምጥያን እነ ዲዮቅልጥያኖስን የመሳሰሉ እነ ትራጃን በጣም ከባድ የሚወዳደሩት ክርስቲያኖችን የበለጠ በማሰቃየት ነው። እንጨት ላይ ክርስቲያኖችን አስረው ዙሪያቸውን ሰምና የደረቀ ሳር አድርገው በማቃጠል እንደ ችቦ በማብራት ክርስቲያኖችን ብዙ አይነት የማሰቃየት ዘዴ ተጠቅመው ለ300 ዓመት የክርስቲያኖች ደም ፈሰሰ። እነ ቅዱስ ጊዮርጊስ እንግዲህ የዛን ጊዜ ሰማዕታት ናቸው። ጊዮርጊስ የነገስታት ወገን ነው፣ ግን መከራ ሲቀበሉ ሲያይ እኔ ክርስቲያን ነኝ አለ። የምን የነገስታት ወገን ነኝ እኔ ክርስቲያን ነኝ ብሎ፣ ኧረ ተው ስትታይ የንጉሥ ዘር ትመስላል፣ የለም እኔ ክርስቲያን ነኝ ብሎ ነው ሰማዕትነት የተቀበለው። እነ ቅድስት አርሴማ ጣዖት አምላኪውን አላገባም ብላ ነው አብረዋት ካሉት ጋር ሰማዕት የሆነችው። እና አንዳንዱ ጊዮርጊስ እንደዚህ ያርጉት ፈጭተውት ከትፈውት ምናምን ሲባል ተረት ነው የሚል ሰዋል። አይገርምም? ይህንን መከራ እንኳን ልንቀበለው ለማመን ራሱ ይከብደናል፣ መስማት ራሱ ይጨንቀናል። ለእኔና ለአንተ ተረት ነው፣ እነሱ ግን ኖረውታል። አይተን የለ እንደ ሊቢያ በረሃ ላይ ተንበርክከው አንገታቸው ሲታረድ ይሄ ገድል ላይ ቢጻፍ ኖሮ ተረት ነው ይል ነበር ሰው። አየነው እኮ ሲሞቱ አይተናል። እና በመከራ ላይ የታጀበ ነበረ። ጊዮርጊስ ያልተሰቃየው ስቃይ የለም። እንደውም አንዱ ሊቅ ምን አሉ? ጊዮርጊስ ወይ ለስቃዩ ራሱ ስቃይ ሆንክበታል። ከተሰቃየው ብዛት የተነሳ በጣም የሚከብድ ላይምሮ የሚከብድ ነበርና ያ ዘመነ ሰማዕታት የሚነጋ የማይመስል ሌሊት ነው። 300 ዓመት። እንደውም አንድ ሊቅ ምን ብሎ ጽፏል? እስራኤል በግብጽ ባርነት እያሉ ነፃ ለማውጣት 10 መቅሰፍት እግዚአብሔር በግብጽ ላይ አውርዶ ነበር። የግብጽ ጣዖታትን አዋርዶ ነበር። ያንን ሰይጣን የተበቀለው በሮማን ኢምፓየር ነው ይላል። በቄሳሮቹ ተበቀለ፣ ክርስቲያኖችን አሰቃየ። ከዚህ በኋላ እንግዲህ እግዚአብሔር ይብቃ ሲል የዘመነ ሰማዕታት የሚያበቃበት ዘመን ሲደርስ ቆስጠንጢኖስ የተባለው ንጉሥ ተነስቶ ሰማዕትነት እንዲቆም ክርስትና በይፋ እንዲፈቀድ፣ ክርስቲያኖች በቤታቸው እየተደበቁ ነበረ የሚቀድሱት፣ የሚያመሰግኑት፣ ቃሉን የሚነጋገሩት፣ በድብቅ መልእክት የሚለዋወጡት። ክርስቲያን ሰርቶ ደሞዝ አይከፈለውም ነበረ። ደሞዝ አምጣ ካለ አጋልጬ እሰጥሃለሁ ይባል ነበረ። ክርስትና አባት የክርስትና እናት የዛኔ ነው መሰጣጠት የተጀመረው። በነገራችን ላይ እኔ ዛሬ ከሞትኩ አደራ ልጄን ክርስቲያን አድርገሽ አሳድገው ተባብለው ልብስ እንዲገዛ ምናምን አይደለም። ያ ዘመን አልፎ ቤተክርስቲያን እረፍት ያገኘችው በቆስጠንጢኖስ ዘመን ነው። አንድ እውነት ልንገራችሁና የዛሬውን ቪዲዮ እናበቃለን። ዘመነ ሰማዕታትን በሌላ ምክንያት ስለምንመለስበት በደንብ እናየዋለን። የክርስቲያኖች ደም ሲቆም አንድ የተፈጠረ ነገር አለ። ይኸው ምንድነው? በቃ ከዚህ በኋላ ሰላም ነው፣ ክርስቲያን አይገደልም፣ ክርስትና የሮም ብሔራዊ ሃይማኖት ነው ብሎ ሲታወጅ ክርስቲያኖች ደስ አላቸው፣ አመሰገኑ እግዚአብሔርን። በጣም ያዘኑ ግን ነበሩ። በጣም ብዙዎች አዝነዋል። ለምንድን ነው ያዘኑት? ብዙዎቹ ተዘጋጅተው የሚጠብቁት ለሚሞቱበት ቀን ነበር። የመጀመሪያዎቹ ክርስቲያኖች ነጭ ልብስ አጥበው የክት ልብስ አጥበው የሚጠብቁት ለሚገደሉበት ቀን ነው። በጣም ግራ ያጋባ ነበር በነገራችን ላይ ሁኔታቸው። ምክንያቱም ክርስቲያን ሲሞት የበለጠ ሌላው ሰው የእነሱን ጽናት እያየ ክርስቲያን ይሆን ነበር። ተርቱሊያን የሚባለው ሰው ምን አለ? ክርስቲያን መግደል ክርስቲያን መዝራት ነው አለ። ደሙ ሲፈስ ሌላ ክርስቲያን ይበቅላል። እውነትም ጊዮርጊስን እስር ቤት ሲያስገቡት እስር ቤት አሳምኖ ይወጣል። በሄደበት ተአምር ይሰራል። የሰማዕታቱ እምነት ወታደሮቹን ይቀይሯቸዋል። ወታደሮቹ ሊገሉ ቆመው በእነሱ ጽናት ሲያዩ ኧረ እኔም ክርስቲያን ነኝ ብለው ወደ ክርስትና ይመለሳሉ። ስለዚህ እነዚህ ክርስቲያኖች ምን ብናረጋቸው ነው የሚሻለው እስኪባል ድረስ አስቀድሞ በኦሪት ዘጸአት ላይ ባስጨነቋቸው መጠን በዙ የሚል ቃል አለ ለእስራኤላውያን። ይሄ የተፈጸመው በዘመነ ሰማዕታት ነው። በጭንቁ መጠን ክርስቲያኖች እየበረቱ ሰማዕትነት እየተቀበሉ መጡ። ከዛ ግን የሰማዕትነት ዘመን አበቃና ቤተክርስቲያን እረፍት አገኘች። ይህን ጊዜ ደስ ያለው እንዳለ ያዘናል። ምን አሳዘናቸው?
ሰማዕቶኝ እሞታለሁ ብለው ጓጉተው የጠበቁ ክርስቲያኖች ከዚህ በኋላ ሰማዕትነት የለም፣ መከራ የለም፣ ዝም ብላችሁ ኑሩ ተባሉ። ይህንን ኑሮ ፈሩት። ይገርማቸዋል። እኔ በጣም ሳስበው የሚገርመኝ እንደኛ መኖር አስፈራቸው። አሁን እኛ ክርስቲያን በመሆናችን የሚገለን የለም። እንደዚህ መኖር አስፈራቸው እና ጨነቃቸው። ሊሞቱ ዝግጁ ናቸው። በቃ ሞት የለም ከዚህ በኋላ ተባሉ። ይህን ጊዜ በጣም በብዙ የሚቆጠሩ ሰዎች በስጋ ባንሞትም ለክርስቶስ ግን ሙት ነን ብለው ወደ ምንኩስና ሕይወት መጡ። ምንኩስና የተጀመረው በዚህ ነው። በ4ኛው መቶ ክፍለ ዘመን በሰይፍ ባንገደል ለክርስቶስ ሰውነታችን ለኃጢአት ሙት ነው፣ ለክርስቶስ ሕያው ነው ብለው ብዙዎች የነገስታት ልጆች ሳይቀሩ ወደ ምንኩስና ሕይወት የመጡበት ነው። የመጀመሪያው እንግዲህ ክፍለ ዘመን ከ1ኛው እስከ 3ኛው ክፍለ ዘመን እስከ 4ኛው ክፍለ ዘመን ያለው የቤተክርስቲያን ታሪክ ይህንን ይመስላል። ቀሪውን በመጪው ጊዜ እንመለከታለን። ይቆየን።